ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ እንግዶችን እየጋበዝን የተለያዩ ወቅታዊ ጉዳዮችን ያነሳን ውይይት የምናደርግበት የማዕዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን ከኢንጂነር ይልቃል ጌትነት ጋር በወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንጂነር እንኳን ደህና መጣ። ሰላም ማዚ እንኳን ቆየሽኝ ደህና። እንግዲህ እንደተለመደው በወቅታዊ ጉዳዮች ላይ ውይይት እንድናደርግ ፈቃደኛ ስለሆንክ በጣም አመሰግናለሁ። እኔም በተደጋጋሚ ለምታደርግልኝ ግብዣ አመሰግናለሁ። በዚህ አጋጣሚ የአባትሽን ማረፍም ያው ይፋ ሆኗል። ረጅም ጊዜ ታመም ሆስፒታል ቆይቶ ነበር። እንግዲህ በዚህ አጋጣሚ እግዚአብሔር ያጽናሽ በርቺ ለማለት ፈልጋለሁ። ስለጋበዝሽኝ በድጋሚ አመሰግናለሁ ማለት ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንግዲህ ከተገናኘን ስለቆየንም ጭምር ብዙም ደግሞ ወቅታዊ ጉዳዮች ላይ በየቀኑ በሚባል ደረጃ ብዙ ነገሮች ይቀያየራሉ። በተለይ አሁን ባለው ነባራዊ ሁኔታ ግን እንደው እንድናየው የፈለኩት በወቅታዊ የፋኖ የትግል ሂደት ላይ ተቀየሩ ነገሮች አሉ። አዳዲስ ክስተቶች ናቸው። ብዙዎች በተስፋ ሰጪነት ያዩታል፣ አንዳንዶች ደግሞ በጥያቄ ምልክትም ያዩት ነው። ከሰሞኑ በተለያዩ አቅጣጫ ሲንቀሳቀሱ የነበሩት ቀጠና ሲንቀሳቀሱ የነበሩት የፋኖ ኃይሎች በጋራ አንድ ድርጅት መስርተዋል፣ የአማራ ብሔራዊ ኃይል የሚል። ከዛ ጋር ተያይዞ እንደው የሚነሱ ጥያቄዎችን ከማስከተሌ በፊት ይሄንን ሁኔታ እንዴት አዩት? የተፈጠረውንስ ነገር ምን አይነት ግምገማ ነው ያለው? አው እንዳልሽው በዜናው በሰፊው ተወርቷል። ብዙ ሰውም ደስ ብሎት መረጃውን ሲጋራው እና ሲያሰራጩት አይቻለሁ። እንደምታውቂው እንግዲህ ብዙ ጊዜ በዚህ ሂደት ውስጥ እየወደቁ እየተነሱ እየጀመሩ እየሞከሩ ለአንድ አመት ተኩል ያህል ወደ ትግል ከገቡ ጀምሮ ሲደክሙበት የነበረ ነገር ነው። የስራው ማድካሚነት የታወቀ ነው። ተበትኖ ህዝባዊ ንቅናቄ ሆኖ በየመንደሩ በአመለካከት አንዱ ነው። ግን በሂደት ግን በአንድ ድርጅት እየተመራ ከላይ ወደ ታች ይሄ ደግሞ ዋቅር ሳይሆን ህዝባዊ ንቅናቄን ወደ ድርጅት መለወጥ ምን ያህል ከባድ ስራ እንደሆነ ይታወቃል። ይሄ ደግሞ የሚሆነው የኮሙኒኬሽኑ ነገር የሚታወቅ ነው። ለተወሰነ ጊዜ ስልክም ኮሙኒኬሽንም ኢንተርኔትም ተዘግቶ ነበር አማራ ክልል እንደምናውቀው። እንደው የነገሩን ክብደት እንደነራዳላቸው በዛ ውስጥ ጦርነት ውስጥ ነው ያሉት። በቴክኖሎጂ መሳሪያና በድሮን እየታደኑ ነው ስራ የሚሰሩት። በዛ ሂደት ውስጥም ሆነው አካባቢያቸውን አደራጅተው ከዛ አልፈው ደግሞ አጠቃላይ አማራዊ የሆነ ድርጅት ለመስረት በሚያደርጉት ሂደት ውስጥ ብዙ ደክመዋል። ያንንም ደግሞ ወደ አንድ ደረጃ አሸጋግረውታል አሁን ባለው ሁኔታ። ያ ማለት ግን ያለቀለት ነገር ነው ማለት አይደለም። በማንኛውም የህይወት መስክ ውስጥ ርቀት የሚሄድና ከነበርንበት ምን ያህል ሄደናል ነው እንጂ ፐርፌክት የሆነና አልቆም ይጀመር ነገር የለም። በዛ ሂደት የሚቀሩ ስራዎች እንዳሉ ይታያል። ሁላችንም የምናውቀው ነው። ያንንም ደግሞ በግልጽ አስቀምጠዋል እነሱም በመግለጫቸው። ግን በጣም ወሳኝ የሆኑ ጥያቄዎችን መልሰውልናል። ለምሳሌ በመግለጫቸው ውስጥ ከገለጹልን ነገር ውስጥ አንድ አማራዊ ኃይል የአማራ ፋኖ ህዝባዊ ኃይል ብሔራዊ ኃይል ያ እንደውም የአማራ ብሔር በሚለው ስለሆነ ንቅናቄያቸውን ብሔራዊ ስለሆነ የአማራ ፋኖ ብሔራዊ ኃይል ተመስርቷል ብለዋል። ይሄ አንድ ትልቅ ነገር ነው። ምክንያቱም ሁሌ የምንለው ጠንካራው ወታደራዊና ፖለቲካዊ ኃይል መመስረት ነው ያለው። ስለዚህ ያን እውን አድርገውልናል በስምም በሐሳብም። ድርጅታቸው ደግሞ አላማዎቹ ምን እንደሆኑ ግልጽ አድርገዋል። ለምሳሌ በኢትዮጵያ ላይ ያላቸውን አቋም ከሌሎች የህብረተሰብ ክፍሎች ጋር ስለሚሰሩበት አግባብና ስለሚያዩበት መንገድ ተናግረዋል። የሚመሩበትን አስተሳሰብ ምን እንደሆነ ተነግረውናል። ስለዚህ ያንን የሚመራ ኮማንድ ፖስት አቋቁመዋል። በሌላ ወገን ግን መሪ የመምረጥ ነገር የዚህን የኮማንድ ፖስቱን የሚያስተባብሩ
መሪዎችን በመምረጥ ረገድ ግን ከድርጅቶቻችን ጋር ከአካባቢዎቻቸው አደረጃጀቶች ጋር መነጋገር እንደሚያስፈልጋቸው በግልጽ ነግረውን ያንንም በቅርብ ጊዜ እንደሚያደርጉና የቀረ ስራ እንደሆነ ገልጸውልናል። ስለዚህ ለኔ እንዳንድ ፖለቲካ ውስጥ እንደቆየ ሰው ሳየው ችግር የነበሩት ነገሮች አንደኛ ወታደራዊ አደረጃጀቱ በአንድ ኮማንድ የሚመራ ስላይደለ ወደ ቪጂላንቴ ግሩፕ ይቀየርና ወደ ዋርሎርድስ ተቀይሮ ሰላምና መረጋጋት ላይ ያመጣ ይችላል ብሎ ዓለም አቀፍ ኮሚኒቲው ያስብ ነበር። ለዛ የሚሆነው እንግዲህ የአማራ ፋኖ ብሔራዊ ድርጅት ተብሎ በአንድ መዋቅር እንደሚመራና አንድ የዝ ሰንሰለት እንዳለው አንድ ኮማንድ እንዳለው አስታወቁ ማለት ነው። ይሄ ስለዚህ ለራሱ ችግር ይፈጥራል አይደለም ለሌላውም ለማረጋጋትና የሀገሪቷን ሰላም ደህንነት ለመጠበቅ አንድ ኃይል ሆኖ መምጣቱን አሳወቀ ማለት ነው። ይሄ ትልቅ መልስ ነው። ሁለተኛው ነገር ደግሞ ከሌሎች የምንመሰረተው መንግስት ይሄና መንግስት ማስወገድ የመጀመሪያ ስራችን ነው። የወደፊቷ ኢትዮጵያ ምን ትምሰል የሚለውን ደግሞ አደረጃጀት በተመለከተ ግን የህልውና ትግላችን ከጨረስን በኋላ ከሌሎች ኢትዮጵያውያን ጋር እኩል በሽግግር ሂደት ተነጋግረን የሚበየን ይሆናል ብለው ተናግረዋል። እነዚህን ዋና ዋና ጥያቄዎች መልሰዋል። ግን እንዳልኩሽ ገና ፐርፌክት አይደለም። ይሄንን ሲያደርጉ በቦታ አመራረጥ ዲሳቲስፋይድ የሆነ ሰው ይኖር ይሆናል። በድርጅቱ መዋቅር ያልተደሰተ ሰው ይኖር ይሆናል። መሪዎቻቸውን በመምረጥ እርስ በርሳቸው ይተጋገሉ ይሆናል። እነዚህ ነገሮች ግን ሁሌም በድርጅት ፖለቲካ ውስጥ የሚኖሩ የነበሩና አሁንም ያሉ ነገሮች ናቸው። ካነሳው አይቀር የሚነሱትን ጥያቄዎች እንደው ማየቱ ተገቢ ይመስለኛል። ስጋት ተብለው በተለያዩ ሰዎች እንደተባለው በተስፋ የተቀበለው ሰው አንተም ካብራራው በተጨማሪ ኢቭን በአካል መገናኘታቸው በጣም ለትልቅ ስኬትም ነው የታየው። ምክንያቱም እነሱን በገለጹት መሰረት እንግዲህ አንድ የቋራ ቃል ኪዳን ነው ያሉትና እዛ አካባቢ ላይ የተለያዩ ርቀቶችን ተጓጉዘው ከሸዋ ከወሎ ከጎጃም እዛ አካባቢ ተገናኝተው ጎንደር ተገናኝተው ያን አይነት መስራታቸው በራሱ በጣም በብዙ ሰዎች ተስፋ እንዲጣልበት አድርጓል። እሱ እንኳን ብቻው ማለት ነውና ግን እንደ ስጋት የሚነሱትን ነገሮችንና ጥያቄ ተብሎ የሚነሱትን ነገሮች እንደው ማንሳቱ ተገቢ ይመስለኛል። አንዳንዶች ድርጅት አልተቋቋመም ነበሩ በዝርዝር ስም 13 ሆነው የተገናኙ 13ቱም መሪነን ተባብለው ነው ተለያዩት መግለጫቸውን ካወጡ በኋላ ድርጅት መቋቋም ማለት ምንድነው ትርጉሙ የሚል ጥያቄ የሚነሳለ። ሌላኛው እንደ መሪ መምረጥ ስላልቻሉ ነው ወደዚህ አይነት ነገር የመጡት። እርስ በርሳቸው መሪ መምረጥና መተማመን ነገር ስላልተፈጠረ እንዲህ አይነት ነገሮች ተከስተዋል። ወይም ብሎ 13ቱም የሴንትራል ኮማንድ መሪነን ተባብለው ተለያይተዋል። እርስ በርሳቸው ገና መመራረጥ አልቻሉም። አንዱን እንደ መሪ አድርጎ መቀበል ያልቻለበት ሁኔታ አለ ተብሎ እንደ ስጋትም እንደ ትችትም አይነት ነገር እየቀረበ ነውና ይሄን ነው እንድትመልሰው የምፈልገው። ይሄንን ከምን ፐርስፔክቲቭ ነው ሰዎች እንደዚህ አይነት ጥያቄዎችን ሊያነሱ የቻሉት የሚለው ነገር? እንግዲህ ጥያቄዎቹ መጀመሪያ እንግዲህ እንደ ፖለቲከኛ ስናየው መጀመሪያ ጥያቄዎቹ በአብዛኛው እንዲህ አይነት አስተያየቶች የሚመጡት ከየት ነው የሚለውን ማወቅ ያስፈልጋል። በአብዛኛው በመንግስትና በመንግስት ደጋፊዎች አካባቢ ከሆነ ለቅሷቸውን ቀጥሉበት ማለት ነው። በቀናነት የሚጠይቁትን እያሰብን እንመልስ። እነሱ ምንም ነገር መልካም ነገር ሲደረግ ማጣጣል፣ ሊገሉን ድሮን እያሰሱ የሚኖሩ ሰዎች፣ ህፃናትን የሚጨፈጭፉ ሰዎች፣ ያንንም ደግሞ ድጋፍ የሚያረጉ ሰዎች ከሆኑ ጠላቶቻችን ናቸው። እነዛ ሰዎች ምንም ነገር ቢሉ ስለኛ እነሱ ላይ ተመስርተን አስተያየት አንሰጥም። ስለዚህ ያሉትን ይበሉ ነው። ግን ለምን እንደሚሉ ደግሞ እንረዳለን። ባይሉ ነበር የሚገርመን ያ እሱ ነው። ሁለተኛ ቀደም ያልሽው ነገር እንግዲህ ማዚ አንድ ሰው ጤነኛ ሆኖ መገምገም ከፈለገ ነው ጠላትንም ወዳጅንም በሚገባ ማየት እና በትክክለኛው ነገር ተረድቶ ይሆናል ማይሆንም ማለት ጥሩ ነው። ግን ሻሎ ከሆኑ አንዳንድ ነገሮች እንደው መተው ይሻል ይሆናልላው። በሌላው ግን ደግሞ የዚህ ማህበራዊ ሚዲያ ዘመን ይሄ ኢሚዲየሲ ሰውን አምሮ ቶሎ ስለሚቆጣጠረው በትግሉ ላይ ያለው ኢምፓክት ትልቅ ነውና እኔ ምናልባት ከባል ሀገርም ስለሆንኩ ብቻዬን መሆን በብዛት ስለመሆን
ብዙ ጉዳት የሌለው የሚመስለኝ ነገር ሁሉ በትግሉ ላይ ጉዳት አድርጎ ሊሆን ስለሚችል ከራሴ ባህሪ ብቻ ማየት የለብኝም እና ለዛ ነገር ሪያክት ማድረግ ያስፈልግ ይሆናል ብዬ በዛኛው ሳይዱኜ ነው አሁን የምናገርና ተመልካች እንግዲህ መገናኘታቸው ራሱ አንድ ትልቅ ነገር ነው ካለ ወዳጅ ሰው እነዚህ ሰዎች በአካል እንኳን ተገናኝተው የማያውቁ ሰዎች ናቸው አይደል? ሲናገሩ ነበር የመጀመሪያ ጊዜ እና ለመጀመሪያ ጊዜ የተገናኙ ሰዎች በዛ ላይ በዚህ በሶሻል ሚዲያ ዘመን ኮንፎርሚቲ ፖላሪቲ የሚባለው ነገር በጣም አስቸጋሪ ነው አይደለ? አሁን ባለንበት ሁሉ ሰው ይናገራል፣ የመረጃ ሊብራራይዜሽን አለ፣ ድርጅቱ በራሱ በየአካባቢው መጓተት አለ። በዚህ ጊዜ ውስጥ የኮንስቲትንሲያቸውን ፍላጎት ለማሟላትና ያ የሶሻል ሚዲያ ኮንፎርሜሽን በያዝና ፖላሪቲ አገሩን በወረረበት ጊዜ ውስጥ ገና ለመጀመሪያ ጊዜ የተገናኙ ሰዎች የሚወስነው ውሳኔ በድርጅቴ ላይ በአካባቢ ላይ ባሉት ዩኒክ ካራክተሪስቲክስ ኦፍ ሪጂናል ፖለቲክስ ጋር ያለውንም ነገር ምን ይመስላል ብለው የመጡበትን ኮንስቲትንሲ በሚያማክል ሁኔታ ለሚመሰረተው ድርጅት ውስጥ መምረጥንም ሆነ ውክልና በዛ ደረጃ ቢነጋገሩ ፖለቲካ ከዚህ የተለየ ነገር ነው። እውነትን እንነጋገር ከተባለ እና በየትኛውም ሀገር የምርጫ ፖለቲካ እንኳን ምን ያህል ቶክሲክ እና ዲቪሲቭ እንደሆነ በዚህ ዘመን የምናይ ሰዎች ከጎንደር የመጣው ልጅ እኛ አካባቢ መከፋፈል አለ፣ ከዚህ በፊት የነበሩት ችግሮች ሁሉ አካባቢያዊ መናናቅና ቁርሾ አለ፣ የምን መሰረተው ድርጅት ለዛ ጠለፋ እንዳይመች በአመራር ምርጫችን ላይ ይህን ነገር ግምት ውስጥ ያስገባ ብሎ ሀብቴ ቢናገር እኔ ሀብቴን በጣም አንደርስታንድ አደርገዋለሁ። ያንን ግምት ውስጥ አስገብቶ አንደኛ ለእንደዚህ አይነት ነገር ጊዜ ከሰጠን የሚመራን ሶሻል ሚዲያ ይሆናል፣ የሚመራን ጠላት ይሆናል። ይህንን ነገር ግን ልናልፈው እንችላለን፣ ልንደግፍ እንችላለን፣ በመርህ ደረጃ ሆነን እውነቱን እያሳየን እንሄዳለን ብሎ አንድ አመለካከት ማቅረብ ነው። ግን ሀብቴ ለምን አቀረበ ብሎ ልቆጣው አልችልም። እንደውም አንደርስታንድ አደርገዋለሁ። እውነተኛ የህዝብን ጥያቄ የሚመልስ ከሆነ በዚህ አስቸጋሪ ሁኔታ ውስጥ የተፈጠሩ መሪዎች ምን ያህል ከባድ እንደሆነ ነው። ሚስጥር መጠበቅ አይቻልም። ሶሻል ሚዲያው ያለው ኢምፓክት በጣም ትልቅ ነው። ይሄ በሆነበት ሁኔታ ውስጥ የሚወስኑት ውሳኔ የሚያመጣባቸውን ነገር እያሰቡ ቢራመዱ በእውነትም እንኳን ለኔ ይገባኛል ይሄ ቦታ ለኔ ይገባኛል ይሄ ቦታ ብለው ቢከራከሩ ምንም በሂደት ውስጥ ነው አይደለም። መጥፎም የሆነው ያንን ዋንስ ካለፉት በኋላ መጀመሪያ ተጨቃጨቁ፣ የፈለጉትን ሐሳብ አቀረቡ፣ ይሆነናል ያሉትን ሐሳብ ሁሉ እስከ ጥግ ድረስ ሄደው ተከራከሩ። ከዛ በኋላ ግን ያን ይዞ የሚያኝክ ሰው ካለ ፖለቲከኛ አይደለም። አንዴ ከተወሰነ በኋላ በህግና በስርዓት በውሳኔ አሰጣጥ መብት እና በዲሞክራሲ አምኖ የተወሰነውን ነገር ይዞ መሄድ። ሚስተር ኤክስ ተመርጧል ከተባለ ከዛ በኋላ ተቋሙ ሐሳብ ላነሱም ለደገፉትም ቀስ ብለን ይውላሉ መሪያቸው። ከዛ በኋላ ወደፊት መሄድ ያ ካልሆነ ነው ችግር እንጂ። ስለዚህ ይሄንን ነገር ገና መገናኘታቸው ዛሬ የሆነ በአስተሳሰብ እና በአካባቢ ተራርቀው የነበሩ በህይወት ዘመናቸው በመልክ በአካል ተገናኝተው ማያውቁ ሰዎች ለመጀመሪያ ተገናኝተው ድርጅት መስርተው ከየአካባቢው 3 ሰው አዋጥተው የሚመሰረቱት መንግስት ምን እንደሆነ ወደፊት አስበው አላማቸው ምን እንደሆነ ገልጸው የድርጅታቸውን ስም ገልጸው በቀረው ስራ ላይ ግን ውይይት እናደርጋለን ያልኩ እነሱም እንትን አላሉ። ይሄን ጤነኛ ለሆነ ሰው ከበደን ገና ነው። ለዚህ ላይ ውይይት አስፈልገን ግን እንደ ህፃን ልጅ ተገናኝተን አልተበታተንም። ድርጅታችን ምን መሰረተው አላማችን አንድ ስለሆነ ተነጋገርን፣ ተስማማን። በመናደርገው መዳረሻችን ላይ ተስማማን፣ በመንከተለው ሪዮራም ላይ ተስማማን፣ ከሌሎች የህብረተሰብ ክፍሎች ጋር በመንሰራበት ጉዳይ ላይ ተስማማን፣ በኢትዮጵያ አንድነት ላይ ተስማማን፣ በድርጅታችን መዋቅርና አወቃቀር ላይ ተስማማን፣ ከየአካባቢው በሚኖሩ ውክልናዎች ላይ ተስማማን፣ መረጥ። ነገር ግን መሪንና እነዚህን ነገሮች ለመምረጥ ግን ውይይትን ጠየቀ እና ይሄ እንደው በጨዋነት የሚያስብ ሰው ካለ በእኛ ሀገር የድርጅት ባል ደግሞ ይልኝ እንግዲህ ባሉ ባልታ የሚበተን ምንም ነገር የማያደርግ እነሱ እንደው አድገዋል አሁን እና የመንግስት ደጋፊዎች ምንድን ነበር አንደኛ የሚጠሉት ሰው ካለ እገሌ ያልተመረጠም
ገሌ ተመረጠ የታባቱንሳ ብለው ማውራት ፈልገዋል ወይም ደግሞ መስማማት አቅቷቸው ተበተኑ ማለት ፈልገዋል ሳያስቡት ግን የረጋ ውሳኔ ወስነው መሄድ የሚችሉትን ርቀት ሄደው የቀራቸውን ደግሞ ለማድረግ ተስማምተው ተለያዩ እርግጠኛ ሆኜ የምነግርሽ አንድ ድርጊት ስታደርጊ ደግሞ የዛ ድርጊት በእነዚህ ሁሉ ነገሮች ተስማምተው መሪ መምረጥ ላይ ያልተስማሙት የስልጣን ጥማት የስልጣን ፍላጎት ነው ጥማት የሚለው ቃል ራሱ እንትን ይላል የስልጣን ፍላጎት ስላላቸው ነው የስልጣኑ ጉዳይ ላይ ያልተስማሙት ይሏቸዋል ሲወቅሷቸው እና እኮ በስልጣን እኮ ወደፊት ምን ይጨቃጨቃለን እኮ ምንም በስልጣን እዚህ ሀገር ያለው ድብድብ አይሆንም እንዴ ስንት ነገር እንዳለ በፖለቲካ ውስጥ እና ለፖለቲካ ስልጣን እኔ ይገባኛል ብሎ መከራከር ያለው ኮንስቲትዩንሲ እና አሳማኝ ነጥብ አምጥቶ መከራከር በጣም ጤነኛ ነገር እኮ ነው በኢትዮጵያ ፖለቲካ ያልተለመደ በልቡ እየፈለገ አልፈልግም እያለ በሌላ መንገድ እየገለጸው ያበላሸ ነው እንጂ እና የዚህ ድርጅት መሪ መሆን የምችለው እኔ ነኝ ችሎታ አለኝ ህልም አለኝ ከዚህ አንስቼ ከዚህ ወስደዋለሁ የኔ ወክልና በዚህ ምክንያት ለመሪነት ያበቃኛል ስለዚህ ለኔ ለወክልኩት ማህበረሰብ እና አካባቢያዊ እንትን ያውን መሪነት ይገባኛል ብሎ ቢያቀርብ አንድ አካል በጣም ትክክለኛና የተለመደ ነገር ነው ከዚህ ውጭ ሆነ ነገር ምን አለ ታዲያ ፖለቲካ ግን ያን ሲያደርጉ ቅድም እንዳልኩሽ ለምሳሌ ጎጃም ያሉት አደረጃጀታችን ጠንካራ ነው ድርጅታችን መሪ ሲምቦሊክ መሪ ሆኗል ሃውስሆልድ ኔም ሆኗል ስለዚህ በዚህ አንፃር መሪነቱ ለኛ ስብስብ ይገባል ይላል ሌሎች ደግሞ በአካባቢያችን የሚሆን በአንጻራዊነት የተሻለ አካል አለን ግን ካለበት ሁኔታና ከአካባቢያዊና ጎጥ ፖለቲካ አንፃር የነበሩን ሁኔታዎች ለማለዘብና የተከፈተብን ፕሮፓጋንዳ መልክ ለማስያዝ ስንል ይሄንን ጉዳይ በዚህ መልኩ እንለፈው ብለው ሌላቸው ያቀርቡ ዛቲሳ አንድ ሐሳብ ሌሎች ደግሞ በዚህ ሂደት ውስጥ የተለየ አስተሳሰብ የለኝም ሁለቱም ቫሊድ ፖይንትስ ናቸው በዚህ ሁኔታ ውስጥ እኔ ዋናው ድርጅቱ መመስረቱ ነው እንጂ ሁለቱም ጥያቄዎቹ በሜሪት ቢስተናገዱ ችግር የለውም አይ ሚን ዲፈረንት በዚህ ሂደት ውስጥ ምንም እንትን የለኝም አስተያየት የለኝም ቢል ዚስ ኦል ሐሳቦች ትክክለኛ ናቸው በታሪክም የሚመዘገቡ የሚያኮሩ ሐሳቦች ናቸው ለኔ ግን እሺ እንነጋገርበት ተባለ ይሄ ነገር ፕሮፓጋንዳውም እንዳይጠልፈን ሜሪቱንም እንዳንስት ጊዜ ሰተን እንነጋገርበት ድርጅታችንን እናቁም የኮማንድ ፖስቱን እንመስረት ከዛ በኋላ የቀረን ስራዎች ደግሞ ለውይይት እናሳድረው አሉ እና ይሄ ምንድነው ለኔ አስቸጋሪ የሚሆነው ወይስ ይሄ የሌለበት ንግግርና እንተናለ እንዴ ታዲያ ምንሽ እኔ አንዳንድ ጊዜ እንደው ግራ ይገባኛል እኮ ትችቱም ልክ ያለው ቢሆን እኔ እነዚህን ሰዎች ሞቅሳቸው ተበተኑ ዝም ብለው ምንም ነገር ሳያረጉ ተበተኑ ቢባል ወይም ደግሞ ያቀረባቸው መከራከሪያ ዋጋ አልባ ሆኖ ተራ መንደርተኝነት ብቻ ወጥሯቸው ሶሻል ሚዲያው ቢበትናቸውና በተለያየ ነገር ሲራኮቱ ባይ አዝን ነበር ቸገር ነበር ግን የሶሻል ሚዲያን ምንነት አሁን በመናይበት ጊዜ ቀደም እንዳልኩሽ ቀላል አታርጊው ማዚ አሁን የሶሻል ሚዲያው ዘመንና ይሄ ኢንስታንትነስ በሆነ ሁኔታ መረጃ መለዋወጥ ያለው በነጻነት ለማሰብ የሚሰጥሽ እድል በጣም ከባድ ነው የተመሰረተው ይሄ ፖላሪቲ እና ዲቪሲቭነት አይደንቲቲ ፖለቲክስ ያለው ጣጣ ትልቅ አሳይመንት ነው ግን በዚህ ሁሉ ሂደት ውስጥ ደግሞ ይሄን ሁሉ አልፈው እዚህ ደረጃ ሲደርሱ ለኔ ቀሪውንም ደግሞ እንዳልኩሽ አንድ ድርጊት ሲፈጠር የሚፈጥረው ሞመንተም አለ ይሄ አሁን የህዝቡ ድጋፍ ያገኙት አጠቃላይ ሽፋኑ ተራምደው ከሄዱ በኋላ ደግሞ አንድ ሐሳብ መጀመሪያ ታቀርቢዋለሽ አይደል ከዛ በኋላ ደግሞ ያ ሞመንተም የፈጠረልሽ ነገር ፖዚቲቭ ኢነርጂ ይሰጣቸዋል ለመካከላቸውና መሪዎቻቸውንም እንደሚመርጡን ያልተጠራጠርም ትልቁን መንገድ ሂደውታል ያ ሄዱት መንገድ ደግሞ ሌላ ኢነርጂ ስለሚፈጥር የራሱ ሞመንተም ስለሚኖረው እኔ ቀሪው ስራ የሚከብድም አይመስለኝም ግን በጉጉት ያነሱ ሰዎች እናንተ ያሉም የፖለቲካ ባህላችን ገና ስለሆነ ፍርሃትም ድንጋጤም ስላለ ቢደነግጡ አይገርምም ግን ይሻገሩታል ለተንኮለኞቹም ግን አልተመቻቸውም በጣም የደነቀኝ ግን ለዛ ነው ለመንግስት ኃላፊዎች እንተና አልተመረጠም ጣሉት በሴራ እንዲሆኑ ወይም ደግሞ ተበተኑ ሳይስማሙ የሚለውን ዜና ነበር ቋምጦ ሲጠብቁ የነበሩት እንጂ በዚህ መልኩ ሲያደርጉት ደግሞ ብስለታቸውንና ወደፊት እየተራመዱ የሚችሉትን ያረጉ መሄዳቸውን የሚያሳይ ነው ማዚ it was an excellent decision ለኔ
መልካም እንግዲህ ከዚህ ጋር ተያይዞ ወደፊት እንግዲህ ብዙ የቤት ስራዎች እንዳሏቸው እነሱን በይደር ያስቀመጡት ነገር እንዳለ አንተም ገልጸዋልና ስጋት ሊሆኗቸው የሚችሉ ነገሮች ምንድናቸው? በዚህ ቀጣይ የድርጅት ምስረታዎች ስጋት ሊሆኑ የሚችሉ ነገሮች አሉ ወይ? እንደገናስ እንዴት ነው መቀጠልስ የሚችሉት? አሁን ባለው ነባራዊ ሁኔታ ወደ አንድ ድርጅት የሚመጣበት እድል አለ? ምናልባት ቀደም አንተም ስታነሳው ከማህበራዊ መሰረት ብለህ ነው ያነሳኸው። ሌሎች እንደውም ኔጌቲቭሊ ጎጠኝነት ስጋት ይሆንባቸዋል። እንደዚህ አይነት ነገሮች አሉ። ወደ አንድ ድርጅት የመምጣት እድሉ አይኖርም። አሁን ለኔጌቲቭ ኢነርጂ ሳይሆን ፖዚቲቭሊ ይህንን ጥያቄዎች ለሚያነሳ ሰው በቀጣይ መሪ መርጦ እንደ አንድ ድርጅት ለመቀጠል ምን አይነት መንገድ ነው መጠቀም ያለባቸው እና ደግሞ ያንን መንገድ ሲጠቀሙ ምን አይነት ፈተናዎች ይኖርባቸዋል? ከሌላ ከሆነ ጥያቄ ያ ልክ ነው። እኔ እንዳልኩሽ ነው እንደዚህ አይነት ነገሮች አሉ። በተለይም ደግሞ ደጋግመን እንዳልነው ሶሻል ሚዲያ ደግሞ የባሰ ነገሩን አባብሶታል። ሌላ ሰው አድርጎናል። እንደህን መዘንጋት አያስፈልግም። ሁለተኛ ነገር እኔ መሪ ሲባል እንግዲህ ታሪካዊ ኃላፊነት ሲቀበል አንድ ሰው ከሌላው ሰው የተለየ ድርብ ኃላፊነት አለበት ማለት ነው። ያም ደግሞ የሚጠይቃቸው ስብናዎች አሉ። የካራክተር ጉዳይ አለ፣ የከሬጅ ጉዳይ አለ እና ዕውቀትም ያስፈልጋል። አንድ ሰው ራዕይ ካለው በታሪክም የሚታወሰው በዛ መንገድ ነው። ያንን እያሰቡ ለትልቁን ስዕል እያሰቡ የዕለታዊ ጉዳይ ሳይዛቸው ከዛ አሻግረው ደፋር ውሳኔ መወሰን አለባቸው። አሁን ቀደም ደጋግመን ስንላቸው እንደነበረው አካባቢያዊ ይሄን በወስን ሶሻል ሚዲያውና በየመንደሩ የተሰበሰበው ሰው እንዲያረክ የሚለውን አሉባልታ ይመጣልና በዛ ሂደት ውስጥ ድርጅቱም ዋጋ ይከፍላል፣ እኔም ፈተና ይሆንብኛል ብለው ያስባሉ። እንዲህ ያለውን ነገር በውሳኔ የሚወሰነው በትንሽ ማርጂን ውስጥ ነው። ነባራዊ ሁኔታውን መያዝ ያስፈልጋል። ነባራዊ ሁኔታውን ለማስተናገድ ብለን ከሆነ የረጋ ውሃ ነው የምንሆነው። ወደፊት ደግሞ መራመድ ያስፈልጋል። በዚህ ባላንስ ውስጥ ነው ያንድ መሪ ችሎታው በዛች ማርጂን ውስጥ ሲንቀሳቀስ ባለው ችሎታ ነው። ጎበዝ መሪ ነው፣ ደፋር ውሳኔ ወስኗል፣ ለመሪነት የሚያስፈልገው ካራክተር አለው ተብሎ የሚመራው ራሱ ያንን ሲያልፍ እንጂ ሶሻል ሚዲያ ሲመራው አይደለምና ለዛ ጀግንነት እና መልካም ስነ ባህሪና ራዕይ ያስፈልጋል። እና ደግሞ አንዳንድ ነገሮች ደግሞ ነንሰንስ ናቸው። ነገ ብናስባቸው በራሳችን የምናፍርባቸውና የምንሸባቀቅባቸው ናቸው። አንድ ሰው እኔ እውነቱን ለመናገር ለኮንስቲትዩንሲ ዋጋ አለኝ። ምንም በአካባቢያዊነት ለስልጣን መሻኮትም ኮንስቲትዩንሲን ለመወከል መታገልም ነውር አይደለም። ግን አሁን ያለብን ሐሳብ ስትራክቸራል የሆነ የአማራ የህልውና አደጋ አለብን። ያንን ስርዓት ማጥፋት ነው መደምሰስ ነው ካል ለዛ ስራ የሚጠቅመንን አመራርና አደረጃጀት መፍጠር እንጂ የፖለቲካ ውክልናና በዛ ሂደት ውስጥ በዲሞክራሲ ሂደት ውስጥ ውሃ ገብቶልናል፣ ትምህርት ቤት ገብቶልናል፣ ጤና ጣቢያ ገብቶልናል፣ በፖለቲካና በውሳኔ ሰጪ መካከል ይሄ አካባቢ በደንብ አልተወከለም የምንልበት ፖለቲካ ውስጥ አይደለም። የህልውና ትግል ውስጥ ገብተን ይሄን የህልውና ትግል ቀልብሰን መልክ ያለው አደረጃጀት በኢትዮጵያም ሆነ በአማራን መብቶች በሚያስጠብቅ ሁኔታ ለማድረግ ነው ከተባለ ለዚህ ስራ ማን ነው የሚጠቅመን ነው መታሰብ ያለበት እንጂ ከጎጃም ነው ከጎንደር ነው ከወሎ ነው የሚለውን ጥያቄ ግምት ውስጥ ማስገባት የለባቸውም ነው። ቢኖርም ያን አልፎ መወሰን አለባቸው። ጎበዝ ውሳኔ፣ ደፋር ውሳኔ መወሰን ለመሪ ካሬጅ ያስፈልገዋል። ለዛ የሚሆን ደግሞ ካራክተር ዴፕዝ ያስፈልጋል ስንል ያንን ደግሞ አካባቢን መወከልም ማለት በሚወስነው ውሳኔ፣ በሚናገረው ነገር፣ በስብዕናው፣ በጓደኞቹ መከበር፣ በወከለው አካባቢ ማፈሪያ አለመሆን እንጂ አንድን አካባቢ መሳደብና ከኔ አካባቢ ውጭ ሌላ የለም ማለት ከሆነ ድንቁርና ነው። እኔ በመወስነው ውሳኔ ጎጠኛ ሆኜ እና በጣም የመንደር ጠባብ ልጅ ሆኜ ከተገኘው ለልጅ አፍራለሁ፣ ለአባቴ አፍራለሁ፣ ላስተማሩኝ አስተማሪዎች አፍራለሁ። አብረው ያደጉ ሰዎች ይልቃል እንደዚህ ነው ወይ እንዲሉኝ አልፈልግም። ስለዚህ ይልቃል ስለነበና ለሚያከብሩት ሰዎች ሁሉ፣ ለመጣበት መንደር ሁሉ፣ ለተወለደበት ክፍለ ሀገር ሁሉ፣ በዘመኑ ለነበሩ ሰዎች ሁሉ፣ በታሪክ ለወሰደው ኃላፊነት ሁሉ
የሚያስከብረኝን ነገር ማድረግ ነው የሚገባኝ። በአንድ ሰፈር ደግሞ በዛ ውስጥ ለአንድ ሰሞን ለሚወራ ወሬ ነው ቁም ነገር መስጠት ያለብኝ። የሚያስከብረው የቱ ነው? ጎጃምን የሚያስከብረው አንድ ከጎጃም የወጣ ልጅ ከሌሎች አካባቢ ጓደኞቹ አድማሳዊ ስፋት ኖሮት የነዛን ሐሳብ ሁሉ ሲያስተናግድ ለተነሳበት መብትና ሐሳብ ሁሉ የሚያኮራ ልጅ ሆኖ ሲገኝ ጓደኞቹ የሚያከብሩት ልጅ ሆኖ ሲገኝ በራእዩ አነቃቅቶ ሌሎችን ሁሉ አሰባስቦ ወደፊት መራመድ ሲችል እንጂ ለዛ መንደር ሙጭጭ ስላለ ብቻ ያጓርዳል እንጂ አያስከብርም። እና የጎንደር ተወካይም ከሆነ እንደዛ ነው። ያጼው ቴዎድሮስ ልጅ ነው ኢትዮጵያን ያንዳረገ የተበታተነች ሀገር የሰራ ባለ ራዕይ መሪ ትልቅ ልብ የነበረው ተሻግሮ የሚያል እስከ ኢየሩሳሌም ድረስ የተዘፈነለት መሪ ልጅ ነኝ ካለ በመንደር ሙጭጭ ብሎ ዘመንን ስመርጥ እናንተን አይቆጣሉ ካለ ቴዎድሮስ ልጅ አይደለም። ከቴዎድሮስ ልም ጋር እየኖረ አይደለም። ቴዎድሮስን በዘፈን ብቻ ነው የሚያውቀው ማለት ነው። የአካባቢውንም ወላጅንም የትዳር ጓደኛንም ልጅንም አካባቢን ማስከበር የሚቻለው ትልቅ ልብ በመኖር እንጂ በመሸምቀቅና በማነስ አይደለም። እና ለዛ ማሰብ አለባቸው ማለት ነው። ይሄንን ደግሞ ራቅ አድርገው ካሰቡ የዛሬውን ሶሻል ሚዲያ ይሄ ኢሚዲየሲን እና ሞብ ሜንታሊቲን ኮንፎርሜሽን ቢያያዝን ሪጂናሊዝምን አልፈው ደፋር ውሳኔ መወሰን አለባቸው እና ትልቅ ልብ ያስፈልጋቸዋል። አይ ሆፕ ያንን ደግሞ ይሻገሩታል ብዬ አስባለሁ ማለት ነው። መልካም። ምናልባት አንድ መጨረሻ በዚህ ጉዳይ ላይ ማነሳው ጥያቄ ከዚህ በፊት እንደው እዚህም ተከራክረንበት ስለነበረ ነው። ወደ አንድ ድርጅት እነሱ የመጡ ነው አንተ ደግሞ እንደውም ዲሴንትራላይዝድ እንደሆኑ ነው መቀጠል ያለባቸው የሚል አስተያየት ተሰጥ ነበርና ኮሙኒኬሽናቸው ምንድነው ግንኙነታቸው ሉዝ የሆነ ኮሙኒኬሽን እና ግንኙነት መሆን አለበት እንደ ተቋም ያንን ሲያስቀጥሉ እንደ ድርጅት የሚቆሙበት እድል እየሰፋ ይሄዳል ስትል እኛም ሌሎችም ሰዎች እኔም ጨምሮ ምናነሳው ጥያቄ ወራስ በተቃራኒ እነሱ አንድ ድርጅት ለማቋቋም እኮ እየለፉ ነው የሚል ጥያቄ ነበርና አሁን እንዴት አየኸው? ይሄኛው የተባለውን አይነት ዲሴንትራላይዝድ የሆነና ሉዝ የሆነ ግንኙነትን አስቀጥሎ መሄድ ይቻላል አሁን በጀመሩት መንገድ? እንደው መቀጠል ያለባቸው ማለት እዛ ላይ ነው ትኩረት ማድረጋቸው። አንድም ምንድነው አሁን ይሄ ሳይንሳዊ የሆነ ነገር ነው። በመጀመሪያ ማለት ይሄ የምናረጋው ነገር ዲሴንትራላይዝድ መሆን ምናምን ሲባል እኛ እንደው ሚሊተሪ ጂኒስ ኖሮን ክሪኤቲቭ የሆነ ስትራቴጂስት ስለሆነም ብቻ አይደለም። በሆኑት ነገሮች በቅርብ ጊዜ እኛ ሀገር በነበረው ትግል ውስጥም ስናየው ጦርነት ውስጥ የትግራይ ክልላዊ መንግስትና በፌደራል መንግስት መካከል በነበረው ጊዜ በኮንቬንሽናል ጦርነት ሲሆን በ3 ሳምንት ነው ያለቀው። ህዋትን በ3 ሳምንት አሸንፎ ፌደራል መንግስት መቀሌ ገብቷል። ነገር ግን ወደ ጉሪላ ውጊያ ከገቡ በኋላ በሚያውቁት ተራራ ተከፋፍለው ምን ብለው ያን ሁሉ ሰው እየማረኩ እንደውም ዋና የጦር መሪዎች ሁሉ መቀሌ እየገቡ እየታከሙ ሄዳሉ እየተባለ ነበር። መጨረሻ ላይ መንግስት ያንን መቆጣጠር በማይችልበት ሁኔታ ለቆ እንዲወጣ ተገደደ። ስለዚህ የተበታተነ የጉሪላ ውጊያ በፍጥነት ነገሮችን ማድረግ ለከፍተኛ ኃይል ያንን ቴክኖሎጂውን የመሳሪያ ብልጫው ብዙ ያለው ፋየር አርም መኖሩን ቴክኖሎጂው መካናይዝሙ ዋጋ እንዲያጣ ያደርጋል። ይሄን ደግሞ በእኛ በህዋት አይተነዋል። አሜሪካ አፍጋኒስታን ገብቶ አሜሪካ ገብቷል፣ ራሽያ ገብቷል፣ እንግሊዝ ገብቷል። ከሞንጎል ሲጀምሩ እዛ አፍጋኒስታንን ያልወረረ ሀገር የለም። ሁሉም ግን እየተዋረደ ነው የወጣው እስካሁን እስከ ትግራይ ድረስ። እንደዚሁ ደግሞ የቪየትናሙንም ጦርነት እናውቀዋለን። በነገራችን ላይ የቪየትናሙን በተመለከተ እንደው ሄነሪ ኪሲንጀር ያኔ በነበረው የኒክሰን የፕሬዝዳንት ኒክሰን ናሽናል ሴኩሪቲ አድቫይዘር እና ሴክሬታሪ ኦፍ ስቴት ነበረ በዛን ጊዜ በቪየትናም ጦርነት ጊዜ ለ20 ዓመት በቆየበትና እነሱ ናቸው የቋጩት። እና የቪየትናሙን በተመለከተ ዲፕሎማሲ በሚለው መጽሐፉ ላይ ወደ 3 ቻፕተር ሰጥቶ ከድርድሩን ሁሉ አጠቃላይ የጦርነቱን ሂደት እንዴት እንደወጡ አሜሪካ እንዴት እዛ ኢምባራስድ እንደሆኑ በሚገባ ጽፎታል። እና በቪየትናም ውስጥ የዌስት ቪየትናም ኃይል እነሱ የሚደግፉት ኃይል ያሰለጠኑበት መንገድ የአሜሪካ የሁላ 500,000 ሰራዊት የሁላ ፋየር አርምስ ዋጋ እንዳይኖረው ያደረጉን የተወሰነ ቦታ አይቆጣጠሩም እነሱ ጦርነቱን በፈለጉት ተርም ነው የሚያደርጉት። እና እኛ ምንም ነገር ማድረግ አለ የኛ አሰልጣኝነትም የኛ ወታደርነትም የኛ ኃይል ብልጫ ምንም እንዳይኖር ነው ያደረጉን።
በጉሬላ ውጊያ ውስጥ የነሱ መኖር ማሸነፍ ነው። ኃይል ላይ ብሎ መንግስት ነኝ ያለው ደግሞ በሙሉ ቁጥጥር ሰላምና ደህንነትን አለመረጋጋት ውድቀት ነው ብሎ ይሄንን 3 ቻፕተር ሰጥቶ ዲፕሎማሲ በሚለው መጽሐፍ ላይ ኤግዚስት ማድረጋቸው ብቻ አሸናፊ ያደርጋቸዋልና የጦር ቦታ ማይመርጡ መቆጣጠር አያስፈልጋቸውም ነው የሚለው። ቦታ መቆጣጠር ለጉሬላ ውጊያ አያስፈልጉት፣ የሚጠብቁት ቦታ የላቸውም። ጦርነቱን የሚከፍቱት እነሱ በፈለጉትና በፈለጉት አይነት ነገር ነው ይላል። እና ይሄንን ነገር ኮሪያ ውስጥ ገብተን ባሸነፍን ጊዜ በ1951 በቀላሉ ነው አለ። ሰሜን ኮሪያ ደቡብ ኮሪያን ወረራ፣ ኮንቬንሽናል ውጊያ ነው፣ ዋር ኦፍ አትሪሽን ነው። የበለጠ ብልጫ ባለን ሰራዊት አሸንፈናቸው ሄድን አለ። የቪየትናሙ ግን የጉሬላ ውጊያ ነው፣ 20 ዓመት ቆይተን ተዋርደን ወጣን ያለው። ይሄ እንግዲህ ሄንሪ ኪሲንጀርን ማያቅ ሰው ካለ የሃርቫርድ ፕሮፌሰር የሆነ ሰው በአሜሪካ ፖለቲካ ውስጥ አሁን በመቶ ምናምን ዓመት ውስጥ ከሚሞት ድረስ እንደ ቅባ ቅዱስ እንደሚቀባ ቄስ የሚያዩትና እንደ ምንድነው ጋድፋዘር የሚታይ ሰው ነው። ቦዝ ሂዛን አካዳሚክ and at the same time practitioner የሆነና ብዙ መጽሐፍ የጻፈ እንደ ሴሌብሪቲ የሚታይ ሰው ነው። እና ይሄ የተባለና ያለ ነገር ነው። ስለዚህ እነሱን እንደው ዲሴንትራላይዝድ መሆናቸው ያሸናፊነት መሆኑ ሳይንሳዊ በተግባርኛ እስከ ህዋት አሁን ጦርነት ድረስ ያየ ነው። በተላልቅ የሃርቫርድ ፕሮፌሰሮችም መጽሐፍ የተጻፈበትና ተሰንዶ ያለ በተግባርም የታወቀ እነሱም ውጤታማ የሆኑበት ትግል ነው። ስለዚህ መከተልም ያለባቸው እነሱ ቶሎ ብለው አንድ ድርጅት መመስረት ምናምን ካሉ ባህር ዳርም በቴክኖሎጂ በድሮን አንድ ቀን ማጥፋት ይችላል እኮ ቢያህል ብቻ መንግስት አለው ያው በእጁ ስለሆነ ማለት ነው። ይሄ ግን መንግስትን አንደኛ የስልጣን ክፍፍልን ይሄን አካባቢያዊነት ያለውን የአካባቢያዊ ድርጅትን መኖር በአካባቢው ውስጥ በፍጥነት ለማንቀሳቀስ ስራቸውን ለማሳለጥ ውሳኔ ለመወሰን አካባቢውንና ተራራውን የሚያውቀው ኃይል በዛ እንቅስቃሴ ለማድረግ ለውሳኔ ተጠቅሟቸዋል። ሁለተኛ ለዚህ ለስልጣን ግብግብና ለአካባቢያዊነትም ስልጣንን ዲሴንትራላይዝድ ማድረግ ሽሚያውን ይቀንሳል። ማከፋፈል ስልጣን አሁን ለምንለው ነገር አይደለም። ስለዚህ የሚመሰረተው ድርጅት የቤት አማራንም ሳይነካ የጎንደር ፋኖንም የሸዋ ፋኖንም ሉዓላዊነታቸውን ሳይነካ በጋራ ግን የሚወስኑበት ኮማንድ ፖስት አድርገው ለዛ ደግሞ የሚሆን አመራር መምረጣቸው ይሄ ነው የሚያዋጣቸው። አንዳንዱም ይሄ ተቃዋሚ የሚመስል ነገር የሚመጣባቸው አንዳንዱ እኮ ለህልውና ለአካባቢ ተወካይ ይመስላል እንጂ እኮ ለራሱ ህልውናም ነው። ይሄን እኛ ፖለቲከኛንም መታለል የለብንም። የሚመሰረተው ድርጅት ጊዜ ይሄ ድርጅት የኛ ሲፈርስ እኛ የት ነን የተወሰኑ ሰዎች ከተመረጡ በኋላ እኛ ከስልጣንም ከምንም ተገለልን ብሎ የራሱ የስልጣን አምቢሽን ያለው ሰው በአማራ ፋኖ በወሎ በጎንደርም በሸዋም ያለ በጎጃምም ያለ በዚህ ሂደት ውስጥ የኔ ቦታ የት ነው እያለ እየተጨነቀ የሚረብሽም ሰው ይኖራል እኮ። ይሄ ምንም ድብቅ አይደለም ማለት ነው። ያንንም ለመከላከል ዲሴንትራላይዝድ ማድረግና ስልጣንን ወደታች ማከፋፈል ለዚህ ለአካባቢያዊ ሽማውም በግለሰብ ደረጃም ባለ ሽሚያ በቡድን ደረጃም ባለ ሽሚያ ያንን ለመቀነስም ይጠቅማል። የትግሉ ባህሪም የሚጠይቀው ሁኔታም ወቅታዊ ትግል ያንን ነው። ውጤታማነቱም የተረጋገጠ ነው። ስለዚህ ያንን ነው ማድረግ ያለባቸው። እኔ እንዳይዘረጉት ነው እንደውም እነሱ እንደውም እየመሰላቸው ቶሎ አንድ ቀጥ ያለ ድርጅት ማመስረት አንድ አይነት የሚቆጣጠሩት ነገር ማድረግ ትግሉን የሚያፋጥንና ይሄንን አናርኪንም የሚቀንስላቸው እየመሰላቸው ያንን ለመጠቅለል ሲሄዱ ነው እንደውም ግጭት እየተፈጠረ ያለ የሚመስለኝ። ከታችም ተቃውሞ የሚመጣው እነሱም ለመምረጥ የሚታገሉት ስልጣን ተጠቅሎ አንድ ጋር ይሄደ ሲመስላቸው ነው። ይሄ ስጋት መሆኑ ለአሰራርም በሳይንሳዊ አደረጃጀትም በወቅቱ ትግሉ በሚጠይቀው ሁኔታ ጠቃሚ ሆኖ ካገኘ ነው እኔ እዛ ደጋግመን ነገርናቸው ላይ እነሱም ውጤታማ ሆኑበት ነገር ላይ ማተኮር አለባቸው ብዬ ነው እንደው የግል ሐሳቤ መስጠት የምችለው። ማዚ በጣም አመሰግናለሁ። ወደ ቀጣይ ጥያቄ እንደው አክቹሊ ከዚሁም ጋር የተያያዘ ነው። የመንግስትን ቅድም መስታመሳው ነበር የመንግስት ሰዎች በተለያየ ሁኔታ በስጋት እንደሚያዩትና ሐሳባቸውም አስተያየታቸውም ከዛ የመነጨ እንደሆነ ይታወቃል። ግን መንግስት እያሸነፍኩ ነው የሚለው አንተ አሁን በጣም አንተን ብቻ ሳትሆን ሁላችንም አንደርስታንድ የምናደርገው ትልቅ እድገት እየታየበት ያለ ትግል ቢሆንም at the same time መንግስት ደግሞ እያሸነፍኩ ነው እንደውም የበላይነት እየወሰድኩ ነው ፋኖችም ጭምር እጅ እየሰጡኝ ነው እጅ እየሰጡ የሚለው በተግባር የተገለጸበት እንደው ስም ያላቸው የፋኖ አመራሮችን ጭምር እንግዲህ ወደ መንግስት በአበባ ጉንጉን ሲሸኙና አቀባበል ሲደረግላቸው ያየን ነው። ወራስ
በፊት የነበረውን አይነት እንደውም አልነበረም። እንደው እንደዚህ ቀበሌ ላይ ያሰለጠናቸው ሚሊሻዎችን ምን ፋኖ ነበሩ እኔ ጋር መጡ ከሚለው ከፍ ባለ ሁኔታ እንጂ የሚሰጡ ሰዎች አሉኝ የሚል አይነት ስራ እየተሰራ ነው፣ እየታየም ነው በሚዲያም ደረጃ። መንግስትም ይሄንንም ጨምሮ ሌሎችንም ሀሳቦችን እያመጣ እያሸነፈ መሆኑን ክልሉን ነፃ ሊያወጣ ጫፍ ላይ መድረሱን ይናገራል። ይሄንንስ እንዴት ታየዋለህ? እሱን እኮ ነው የምልሽ ማለት አሁን ያልነው ነው መልስ የሚሆነው። አንደኛ እነሱ ትግሉ ምን ይመስላል፣ ጥያቄው ምንድነው፣ ማሸነፍስ ምንድነው የሚለውን እነዚህን ዋና ዋና ጥያቄዎች ነው እኛ የምናየው። እኛ የጉሬላ ውጊያ የሚያደርግና የህልውና ትግል ተነስቶበት ስትራክቸራል የሆነውን መንግስትን ሰባብረን እናጠፋለን፣ ለዛም የህልውና አደጋችንን እንቀለብሳለን ብሎ ህዝብ ተነስቷል። በዚህ ሂደት ውስጥ ጊዜ በሄደ ቁጥር ቀደም እንግዲህ የሄነሪ ኪሲንጀርን እንትን ብንል አለማጥፋታቸው እነሱ መኖራቸው ማሸነፋቸው ነው። መንግስት ደግሞ እነሱን አጥፍቶ የህዝብን ደህንነትና ሰላም እስካላስጠበቀ ድረስ መሸነፍ ነው፣ በቃ መሸነፍ ነው ነው ቆይሉሽ እንትን እንታሪ። ይሄ ከሆነ በየጊዜው እንግዲህ የምናየውን የመሳሪያ ማት እዩ። እነዚህ ሰዎች አንዱ ከሸዋ፣ ሌላው ከጎንደር፣ ሌላው ከጎጃም፣ አንዱ ከወሎ ተሰብስበው ቋራ ላይ ተሰብስበው ያን ሁሉ ወታደርና አጃቢዎቻቸው ሁሉ አሉ። መቼም በሄሊኮፕተር አይሄዱም እነሱ በምድር እየተንቀሳቀሱ እዛ ደርሰው ሲያደርጉ እንግዲህ ህዝብን ተቆጣጥሮ ላይ እነዚህ ሰዎች እኮ የሰላማዊ ታጋይ ስለሆኑ እንጂ አብይ ደህንነቱን መጠበቅ የሚችለውን ህዝብ በሙሉ እየረሸኑት መሄድ ይችላሉ። እንግዲህ አብይ የህዝብን ሰላምና ደህንነት ማስጠበቅ ሞኖፖሊ ኦፍ ቫይለንስ ለመንግስት ነው አይደል? እነዚህ ሰዎች ከጎጃምም ከወሎም ከሸዋም ከጎንደርም ተሰብስበው ቋራ እስከሚደርሱ ድረስ በዛ ሁሉ ሰራዊት የታጠቁ ናቸው። እነዚህ እየረሸኑት ሲደዋል አልቋል እኮ የአማራ ህዝብ በቃ ማለት ነው። እሱ ምኑን ነው አሸነፍኩ የሚለው? በሌላ አነጋገር እነዚህ ሰዎች በዛ ሁሉ መንገድ ሲሄዱ ህዝብ ስለሚደግፋቸው ለመንግስት መረጃ ስለማይሰጥ፣ በሌላ ወገን ግን መንግስት ያለበትን አካባቢ አይተው በዛ ውስጥ እንዳይሄዱ ለነሱ መረጃ ስለሚሰጧቸው የነሱም ደግሞ የትጥቅና የልምድ ኃይላቸው ስላደጉ ነው የሚያደርገው። ይሄ ብቻውን መንግስት መሸነፉን ያረጋግጣል። ከዛ ደግሞ አላማው የት ሄዶ ነው? አሁን የአማራ ህዝብ በጅምላ እየተገደለ በጅምላ እየተፈናቀለ እንደዛ እየተዋረደ ያ ነገር ተመችቶት ነው መንግስት ይቶ ቅድም ላልኩሽ የኃይል ብልጫ ለጉሬላ ውጊያ ምንም ትርጉም እንደሌለው ሳይንሳዊ በሆነ መንገድ ተነጋግረናል። በቃ ያስፈልገኝም ዝም ብዬ በሞት ነው የሚሻለኝ ብሎ መረጠው። መዋረዱን መረጠው፣ መናቁን መረጠው። በካምፕስ በኮንሰንትሬሽን ካምፕስ መውለድን እናቶች መረጡት። ይሄንን የትዕቢትና የጸያፍ ንግግርን ወደዱት። እና ይሄ ምንድን ነው ትዩ? አብይ ራሱ እኮ ጎጃም አይደለም እኮ እዚሁ አዲስ አበባ ጥግ ቤተክርስቲያን ሽፍታ እየደበቀ ነው እኮ እያለ ሲናገር የነበረው በአደባባይ። እና ምኑን አብይ ያለው ይላል ሲውስጥ እንግዲህ ህዝብ እነዚህን ሰዎች የሚደብቃቸው ከሆነ አብይን አንፈልግም እነሱን ነው የምንፈልጋቸው እኮ ያለ። እና ህዝብ እየደብቃችሁ ሰላም አምጣት ብሉኝ አይደለም እኮ። አይ አንተ ሄድ እኮ ነው በአማርኛ። አንተን አንፈልግም፣ ልጆቻችንንም አትግደል፣ ሰላማችንን የሚያመጡትና የሚያስጠብቁት እነሱ ናቸው፣ አንተ ነህ ሰላም አደፍራሽ አሉት እኮ በዛው በሱ ንግግር ውስጥ ማለት። የሱን ንግግር ኢንተርፕሬት ስታረጊው እንደዛ ሆኖ አሸነፍኩ ማለት ነው። ጦርነት ሲካሄድ ኢኮኖሚ ምን እንደሚሆን የአንድ ቀን ኢኮኖሚ የመሳሪያ የጦርነት ወጪ አንድ ነገር ከአንድ ቦታ ሞቢላይዝ ማድረግ የሚፈጀው ጊዜ ምንድነው? ልጆቹ ትምህርት ቤት አይሄዱም እኮ። ንግድ የለም እኮ ከአንድ ቦታ አንድ ቦታ ለመንቀሳቀስ ጦርነት የሆነ ቦታ ላይ ይፈጠራል። ሰዎች ኮንፊደንስ ኑሯቸው ኢትዮጵያ ውስጥ ኢንቨስት ለማድረግ እና ረጅም ጊዜ ለማሰብ ይችላል። ቱሪዝም የኢትዮጵያ ፎሪን ዳይሬክት ኢንቨስትመንት ይገባል። እና ይሄ ያሸነፍኩ ነው የሚለው ምኑን ከምን ተነስቶ ወደ ምን እየሄደ ነው? በአደረጃጀት ካደጉ፣ በትጥቅ ካደጉ፣ በህዝብ ድጋፍ ካደጉ፣ በዓለም አቀፍ ግንኙነት ካደጉ፣ እሱ ደግሞ በሌላ ወገን በየመንደሩ እየሄደ በየብደኝነት ምንም ሳያስብ ከሱዳንም የሚጣላ ከኤርትራም የሚጣላ ከሶማሌም የሚጣላ
የጀመረውን ከህዋት ጋር የነበረውን ግንኙነት አሁን ጦርነት ውስጥ ሊገቡ አፋፍ ላይ ቆሞ ያሸነፍኩ ነው እና እነዚህ ሰዎች ጤነኛ ናቸው ታያለሽ እንደው ለአንድ ቀን ሲሆን መንግስት ላይ መቆየት አለባቸው እንላለን ማዚና ግራም ያጋባ ነገር እንደው ካነሳው አንድ አይቀር በዚሁ እንድታዩ ይፈልኩት ከዚህ ቀደም እንደው በውይይታችን ላይ መንግስት የቀጠናው ረባሽ ነው አብይ አህመድ ነው እንደው ስፔሲፊካሊ ያልኩ የቀጠናው ረባሽ ነው የሚል ሐሳብ አንስተን ነበር ውይይታችን ላይና ከዛ ያስታወስኩት ነበር የጠቅላይ ሚኒስትሩ ንግግር ሲሰማ ኢንጂነርን ሳገኘው ጠይቀዋለሁ እያልኩ ነበርና እኔ በጣም ሰላማዊ ነኝ እንደውም ሁሉም ስርዓቶች ከጎረቤት ሀገር ጋር ሲዋጉ እኔ አብይ አህመድ ግን ከአንድም የጎረቤት ሀገር ጋር ተታኩሽ ማላቅ የቀጠናው የሰላም አምባሳደር ነኝ አይነት ነገር ንግግር ሲያደርግ ካንተ ንግግር ጋር ያስታወስኩት ነበርና አሁን እንደው ምን ሰምተው አልመቼም እሱን ንግግርና እንዴት ነው የምታየው ይሄንን ይኸውልሽ አሁን እሱ ሪዝን ይዞ መጣ ነው የተታኩሽ እንኳን አላቅም አለ አንተ ረባሽ ነው አልከው ያብይን ሐሳብ ይዘሽ አናላይዝ ማድረግ አትችይም ስለምን እሱ የሚያምነው kind of a prophet type leader ነኝ ነው የሚለው በምንድነው destined ነኝ በንግስና ከመልኮት የተላኩ ነኝ ካየሻቸው እኮ የመገለጥ ዘመን ነው ምንድነው ቆሻሻው ይጠረጋል ከፍታ ነው ምናምን እነዚህ ሁሉ ንግግሮች እንትን ናቸው ምታታዊ የእምነት አባባሎች ናቸው እና አንድን ዓለም አቀፍ ሉዓላዊ የሆነ ሀገር በየትኛው መንገድ ጦርነትም ይሁን በሰላምም ይሁን ወደባ መጣለው ብሎ ትናንትና የኖቤል የሰላም ኖቤል ተሸላሚ የሆነበት ሀገር ጋር ዛሬ ተኮሰ ነገ ተኮሰ እየተባለ በአደባባይ ቴሌቪዥኑም ራዲዮም ሁሉ ወደ ወደባ ወሩ ተብሎ ሲያደርግ ኢትዮጵያን ማዳከም ደስ ይለናል የሚሉ ኃይሎች ሁሉ ዛጋ እየተሰባሰቡ ሲሄዱ ግብጽ ወታደሯን ሶማሌ ስታስገባ ሶማሌ በዚህ ደረጃ አረብ ኤሚሬት ገባች ከኢትዮጵያ መንግስት ጋር ግንኙነት አላቸው ይያሉ በይፋ በሚገልጹበት ሁኔታ እንዲሁም ደግሞ የሰላም ስምምነቱን ለማበላሸት ኤርትራ እዚህ ውስጥ ገብታለች ብሎ በይፋ መንግስታቸው መግለጫ እየሰጠ ባለበት ሁኔታ እኔ ምን ልበለው እስቲ ከማን ጋር ነው ከኬንያው ሰውዬ ጋር እንኳን በአግባቡ በትክክል መነጋገር የማይችል የኢትዮጵያን በአካባቢው አንከርነት ኬንያ ወስዳ ባለችበት ሁኔታ በምኑ መስፈርት በምን ሁኔታ በምን በሚገለጥ ነገር እንደዛ እንደሆነ እኔ ማስብ እና እንደውም ችግር የሆነው ምንድነው አንዳንድ ጊዜ ለቅድም ምታታዊ በሆነ ሁኔታ ስለሚያስቡ ለፕሮፓጋንዳ የሚሆን ነገር ውሎ አድሮ የሚያመጣውን ጣጣ ባለመረዳት ለጅብደኝነት ብለው ያላሰቡበትን ምናልባትም ምንድነው የመውደቃቸውን ጊዜ ሊያራዝምላቸው የሚችለው ነገር በራሳቸው ስራ የሚያፋጥኑ ሰዎች ናቸው አሁን ኤርትራ ትንሽ ሀገር ነው መንግስት ወራሃለው ብሎ ሲለው የቻለውን ያህል ሁሉ መንግስት ሳይወራው ያን ነገር ዲተር ለማድረግ ሌሎች ኃይሎችን ሁሉ በማሰባሰብ በዲፕሎማሲውም በማድረግ ምን በማድረግ ያን ነገር እንደሚያደርግበት እሱ አያውቅም ግን በሱ ቤት ያን ነገር ሳደርግ አማራ ወደብ ይወዳል ምን ሲባል ይሄ እዚህ ሀገር ውስጥ የተከፋፈለብኝ ነገርና መቆጣጠር ያልቻልኩት ነገር ይሄን ነገር ሰብስቤ ይሄንን ሰዋራ እንደዚህ ያደርጋለሁ ያ ምን ያመጣል ዓለም እንዴት ያየዋል ራሳቸው ምንድነው ራሳቸውን ኔሽን ስቴት ለማድረግ ኤርትራውያን የከፈሉትን ዋጋ እንዴት ያዩታል አንድ ሀገርስ ትልቅ ሀገር ቢሆን የቱንም ሲያል ወሮ አንድን ሀገር ወደብ መውሰድ ይቻላል ወይ በዚህ ዘመን እንዴ ቻይና እኮ ታይዋን የራሷ ትንሽ መንደር የነበረች ናት የእንግሊዝ ግዛት ስለነበረች ናሽናሊስቶች የኮሙኒስት ፓርቲ አጠቃላይ ቻይናን ሲቆጣጠር ሻሽታው የነበሩባት ትንሽ ደሴት ናት እኮ እና የቻይና መንደር እንደሆነ ቻይና እንግዲህ ዓለምን ሁሉ የኃይል ሚዛን ያዛባ ሀገር ሆኗል አይደል ወደ 20 ትሪሊየን ጂዲፒ ያለው ሀገር ነው ያቺ መንደር ጥቅልል አድርጎ ማምጣት አቅቷት ነው ግን ሁለት አስተዳደሩ ነው አንድ ሉዓላዊ ሀገር ሆኖ ሌሎች ሁሉ አሜሪካኖች ሁሉ እየገቡ እዛ ውስጥ ቻይና እንደ ኮንቴን ለማድረግ የሚጠቀሙበት ፕሮፓጋንዳ ሆኖ የራሱን ሀገር እንኳን
በወረራ በልሽ ላስገባት አላለም። ስለምን ጦርነትና እንትን ያለውን ጣጣ ስለሚያውቅ ጊዜው በሆነ ጊዜ ይሆናል ብሎ ለሌላ መጠቀሚያ ሆኖ አካባቢ ሁሉ ብዙ ጉዳት እያደረሰበት እያለ የራሱ ሉዓላዊ ሀገር እንደሆነች ዓለም እያወቀ ያን ያደረገ። ይሄ ግን ሉዓላዊ የሆነን ሀገር ወሬ ወደብ አመጣለሁ። ኤርትራ ውስጥ ገብቶ እኮ ኤርትራን ህዝብና ማን ነው ኢትዮጵያ ትግራይ ውስጥ ሄዶ የትግራይ መንግስት አስወግዶ ሌላ መንግስት መመስረት አልችል ብሎ ያቃተው ሰውዬ እኮ ነው እንደዚህ የሚለው። ይሄ ታዲያ ጤነኛ ነው ነው? እና ማዚ የሱን ነገር ወስደሽ በአናሊሲስ ማድረጋችን እንደ መንግስትም አማካሪ እኮ ይቀርብልሽና የተለያየ ነገር ቀርቦ ክቡር ጠቅላይ ሚኒስትር ይሄን እንዴት አይቶታል፣ ይሄም እንዴት ሊያመጣ ይችላል፣ ይሄ እንደዚህ ሊሆን ይችላል ተብሎ ከአማካሪዎች ጋር በእያንዳንዱ ዲሲፕሊን ውስጥ በዓለም አቀፍ ግንኙነት፣ በኢንተርናሽናል ሎ፣ በሰላምና ጸጥታ፣ በዲፕሎማሲ ያለው ነገር ተጠንቶ በሀገር ውስጥ ኢኮኖሚ የሚያመጣው ነገር በጎረቤታችን ያለውን ነገር የተለያዩ ኤክስፐርቶች ትንተና አቅርበው በዛ ሂደት ውስጥ ተደርጎ የሚወሰን አይደለም። ብንን ሲል የሀገር ውስጡን ነገር ወደ ውጭ ለመግፋት ስል ምን ልበል ወደ ብላምጥ ያ ግን ሲተነተን እንዳልኩሽ የሚያመጣው ጣጣ ማአት ነገር እና እንደዚህ የሆነ እንደውም ውድቀቱን የሚያፋጥን ሰው ነው በሱ ላይ ተንተንተሽ እሱ እንዲህ አይነት ሰው ነው ለማለት የሚረዳውም ያለ አይመስለኝም። እኔ አሁን እንደዛም አድርጎ የሚወስደው ሰው አለ በእውነት ማለት ያልሽውን ያንቺን ስጋት ይገባኛል እኔ አይመስለኝም። እና በዛ ደረጃ ብናየው ይሻላል። መልካም እጆ ወደ ሌላ ጥያቄ ልለፍና ከዚህ ቀደም ተያያዥ ነገሮች ስለሆኑ እንግዲህ የምናነሳቸው ነገሮች ከዚህ ቀደም ሲናወራ የትግራይ ፖለቲካ እንደዚሁም ደግሞ የኤርትራ ከዛ የአማራ ጉዳዮችን በተመለከተ በተለያዩ ውይይቶችን አድርገናል። እኔም ጋር ብቻ ሳይሆን የተለያዩ ሚዲያዎችም ላይ ሀሳብህን አካፍለህ አስታውሳለሁና ከዛ በኋላ ያሉትን ፊድባኮች ያዩዋቸው ነበር። ሰዎች ሊያነሱ የሚችሉ ጥያቄዎች የኔ የሆኑ ጥያቄዎች ናቸውና ከዚህ ሂደት ጋር ተያይዞ የጋራ ጠላት ስላላቸው ብቻ ወይም ደግሞ የጋራ ጠላታቸው ወይም ደግሞ ሊታገሉት የሚገባው አብይ አህመድ ነው እና ለሱ ቢስማሙ እንኳን ቤተ መንግስት ሲደርሱ ይጣላሉ። ያ ደግሞ ያለፈ ታሪካቸው በደንብ ያስታውቃል። ይዘውት የመጡት ወይም የሚተቹበት ናቸው ተብሎ ለምሳሌ አማራውን ነፍጠኛ እየተባለ የዛ አስተሳሰብ ባለቤት ነው ተብሎ ስለሚታሰብ የኤርትራና የትግራይ ፖለቲከኞች ታሪካዊ ፉክክሮች እንደዚህ አይነት ነገሮች ቢስማሙ እንኳን ዛሬ ነገ መጣላታቸው ለማይቀር ይሄን ያህል ማለት ዘመናትን የቆጠረ ሂሚሌሽን ነው በራሳቸው መካከል በእነዚህ ፖለቲከኞች መካከል ያለውና እንደውም ወደ ህዝብ ወርዷል የሚባል ድረስ ነው እና ይሄ ነገር ዝም ብሎ በምንድነው ዝም ብሎ ማጣባቆ ማለፍ አይሆንም ወይ? ዛሬን ያዩ የሚወራ ፖለቲካ አይሆንም ወይ የሚል ጥያቄ አለ። ትግል ማዚ ኢቮልቭ ያደርጋል። ሁሉ ጊዜ ታሪክ የራሱ የሚኖረው ቁርሾ አለው። በሌላ መንገድ ደግሞ አስተምሮት የሚሄድ ነገር አለው። ሁለተኛ ነገር ደግሞ ነባራዊ ሁኔታዎችና ጥያቄዎችም ከጊዜ ወደ ጊዜ ይቀየራሉ እና በፊት በነበረ አመለካከት ውስጥ ለምሳሌ አማራ በነበረው አመለካከት ውስጥ ኢትዮጵያን ነው የሚለው ራሱን በአማራነት መነጽር አያይም። ለዳር ድንበሩ እና ሀገር ተጠቃ ሲባል ምንም ነገር ሳያገኝ እየሞተ ያንን ደግሞ በስነ ልቦና ውቅር ውስጥ ይዞ ብዙ ዋጋ ሲኖር ሲከፍል ነገር ግን በራሱ እንደ ህብረተሰብ ራሱን ችሎ ባህሌ እንዲሁን ቋንቋ እንዲሁን የፖለቲካ ውክልና እንዲሁን አደረጃጀት እንዲሁን የሚለውን ጥያቄ ሳያነሳ ምናልባትም ኮር በአገር ግንባታ ሂደት ውስጥ በእንግሊዝኛው ያለ ነው። እኛ ሀገር አንዳንድ ጊዜ የተሳሳተ ትርጉም ስለሚሰጠው እኛ እንዲህ ነን አሉ እኛ እንዲህ ነን አሉ የሚል ነገር ስለሆነ እንጂ በአገር ግንባታ ሂደት ውስጥ ሁልጊዜ ኮር የሆነ ማህበረሰብ ይኖራል። አንድ አሰባሳቢ ሆኖ ሴንተር ላይ ያለ በተለያየ ታሪክ አጋጣሚ ያን በመሆኑ ራሱን ነጥሎ ከሌሎች ለይቶ ባለማየቱ ያ በሌሎች ዘንድና አጠቃላይ በኢትዮጵያ የሀገር ግንባታ ሂደት ውስጥ ያን ሂደት በብዙ ምክንያቶች ተቃዋሚ ወስቶበት አማራ ያ ሲያስጠቃው ሲያዋርደው ሲያስደበድበው ዘራፊ ደመጣጭ የሌላውን የሚወስድ ለሌላው መብትና ክብር
ደንታ የሌለው ተደርጎ ያ ከኢሊት አልፎ ፖለቲካ ምን እንደሆነ የማያውቁ እናት አባቶችን የገጠር ሰዎችን ከነ ቤተሰቦቻቸው 27 ሰው ሁሉ ወለጋ ላይ ታስታውሽ እንደሆነ ያንን ነገር አይተናል። ይሄ ከሆነ ራሴን እስከ ህልውና ድረስ ካበቃኝ ሌሎች ኢትዮጵያውያን በዚህ ደረጃ የኔን ሀገር መውደድ የኔን ተቀራራቢ ነን የጋራ ፋብሪካ አለን ማለቴን በህይወት እስካለ መኖር ድረስ ሀገር አይደለም የፖለቲካ መብት አይደለም ዜግነት አይደለም በህይወት እንዳልኖር የኔ ምልክት የሆኑትን ነገሮች ሁሉ አጥፍተው እንደ ሰውም ሆኖ እንዳልኖር እዚህ ደረጃ ደረስኩ ካለ ዲግሬዴሽን ከመጣበት አሁን ያመለካከት በሙሉ የጥቃቱ መሰረት አድርጎ ቶታል ፓራዳይም ሽፍት ይዞ ሌላ አመለካከት ውስጥ ያለው መጀመሪያ ያለው ሀገር የሚኖረው የማህበረሰብ አደረጃጀት የሚኖረው የጋራ ሴቶች የሚገነቡት ከዛ በኋላ ነው። ያ ደግሞ ለኔ ለጥቃት ካጋለጠኝ ሌሎች የኔ የሚሉትን ነገር ያምጡ በጋራ የወደፊቱን ነገር መልክና ሲይዝ የኔ የምለውን ነገርና መከራከሪያን ግን በሽግግር ሂደት ይዤ ቀርባለሁ ብሎ ያን አቋም ወስዷል። ሁለተኛ ነገር ደግሞ ከዛ ትምህርት ወስደን በተግባር አራምደነዋል እኮ አትሊስት በእኛ ሳይዱ ነው ያለው ነገር ማለት የትግራይን ጦርነት እኔ መንግስት ወደ ብሔረሰብ ትግል መሄዱ የኢትዮጵያ ፖለቲካ ብሔረሰብ ለዋላዊ ወደ ሀገርነት የደረሰ ስለሆነ በኃይል ብልጫ ቢወስድም እንኳን ነገሩን በኃይል ማጠናቀቅና ሰላምና ማረጋጋት መፍጠር አይቻልም። ትግራይን የሽብር መከማቻ አድርገን ዘላለማዊ ጦርነት ነው የሚመጣው። ስለዚህ በድርድር ካልሆነ በስተቀር አብሶሉት ዲሲሲቭ ቪክቶሪ የሚባለው ነገር በእንደዚህ አይነት ሁኔታ አይሆንም ድርድር ያስፈልጋል ብዬ ስገባ እኮ ነው እንደው ሴንቲሜንታል ብቻ አይደለም ያን ቋራምድኩ ነው በቃ ሌላው በሙሉ ኢትዮጵያ ይሄንን ይዘን የመጣን ሰዎች ነን ዛሬ በአማራ አመራር ውስጥ ብዙዎቹ አመራር የሆኑት ማለት ነው በፋኖ ሂደት ውስጥ በትግራይና በሻዕቢያን በኩል ሆኖ የነበረው ነገር ባለየለት ሁኔታ በአብይ ጋር በነበረው ድምቀት ውስጥ ሌሎች ሁሉ ደብረጽዮን ይሱ ያለ እንዲህ ያለ አብይ እንዳደረገ ሲልኮ ግንኙነቱ መልክ ያለው አይደለም። መጀመሪያ የእውነተኛ ሰላም እንዲመጣ ካስፈለገ ግጭቱ ያለው በህዋትና በሻዕቢያ መካከል ነው። ችግራቸው መጀመሪያ እዛ ጋር ይፍቱ ብለን አቋም ያዝንኮኛል ከነሱ በፊት ያ ማለት የወደፊቱን ነገር ከነሱም በላይ እኛው ቀነዋል እኮ ያኔ ህዋትና ሻዕቢያም እጅ ለእጅ ተያይዘው ይሄዱ ነበር። የወደፊቱን ሁኔታ ምን ሊሆን እንደሚችል በርግጥ የሚጠባበቁ እንደሆነ አቅ ነበር። በኤርትራ በኩልም አብይን በራሳቸው ምክንያትም ቢኖር መልካም ሰው አድርገው ያው ነበር። እኛ ትክክል አይደለም ብለን ያለ እና ቀደም እንዳልኩሽ ታይዋንንም ሁሉ ቻይና ማሸነፍ እንደማይችል በዓለም በመናይበት ጊዜ የአብይ የድንቁሩ አስተሳሰብ ስለሆነ ጀርባውን ወገዋለሁ መሀይም ነው በዚህ ዘመን ላይ አንድን አገር ወርሬ ወደባ መጣለሁ ብሎ የሚያስብ ሰው ብሎ ከጀርባው ወገዋለሁ ብዬ ምናገርኩ ከዛ በኋላ እኛ መንግስት ስንሆን ያተቀይሮ ነው እኛ ኤርትራን ለመጠቅለል ምን መጣው ወይስ ህዋትን ማሸነፍ ይመጣል ምን ነው ይሄ ምንለው ሐሳብ እንዳልሆነ አውቀ ነው በኢትዮጵያዊነትም መታገላችን ለጥቃትና ለሞት አጋልጦ ነው ያለው። ስለዚህ እኛ ወደዛ ሐሳብ ሄዱ ብንባልም ልንሄድ አንችልም በምንም አይነት እዚህ ያርዶይ ተምረንበታል ዓለምንም ተገንዝበን አስቀድመን አቋም ወስደናል እና ይሄንን ህዋትስ ቢሆን በትግራይ ያንን ነገር አድርጋለሁ ብሎ ያደረገው ነገር በአንዳንድ ነገሮች እኮ በልማት ያደረጋቸው ነገሮችም እንኳን ግምት ውስጥ እንዳይበዛለት ብሎት ኦል አጌንስት ዋን ሆኖ እኮ ነው ጦርነት የተከፈተው። እንደዛ አይነት ነገር በአማራ ህዝብ ላይ ማድረግ ይጠቅመኛል ብሎ አሁን ተሸንፎ ፍዳውን የሚያደርግበትን ነገር መልሶ ያደርጋል ብሎ ያስባል ወይስ ለትግራይ ህዝብ ለሻዕቢያ አሁን በነበረው ኮንቴንመንት ከኢትዮጵያ ጋር መጣላት አጠቃላይ በሄዱበት ነገር ሁሉ ጠቅሞናል ብለው ያስባሉ? አሚን ለዋላዊነታቸው እንደተጠበቀ ሆኖ ማለት ነው። በየትኛው መንገድ እነሱም እድሜ ልካቸውን ሄደው እኛም ያሰብነው ነገር ለጥቃት አጋልጦን አሁን ግን የጋራ ጠላት አጋጥሞን የወደፊቱ ግን ከሚያጣላን ይልቅ የሚያቀራርበን ሐሳብ ይበልጣል ተብሎ የተገናኘንበት ጊዜ ነው ያለውና ታሪክ ተቀይሯል። ከታሪክ ተምረናል። ጥያቄዎች ተለይተዋል። እኛ የነበረን አመለካከት የት እንዳደረሰን አውቀናል። ስለዚህ
ዓለምም ሌላ ነው። ከታሪክም ተምረናል። ጥያቄዎችም ሌላ ናቸው። የሚፈቱበትም አግባብ ሌላ መሆናቸውን መድረኩም ሌላ ነው እና እንደዛ አይነቱ ስጋት በምንም አይነት የሚሄድ አይደለም። በዛ ደረጃም ከሆነ በአስቸጋሪ ሁኔታ ውስጥ በእኛ በኩል ያለው አቋም ግልጽ እያደረግን አንጸባርቀናል። ስጋት የሚሆን አይደለም። ይሄም ሲባል ደግሞ አሁንም ቢሆን እኛ ናይቪቲ አይደለም። የአማራ ፋኖ ምንድን ነው የሚያስፈልገን ከዚህ በኋላ ዝም ብለን ኢትዮጵያ እያልን መዝፈን ነው? ያ የት አድርሶናል ብለን ብሔራዊ ኃይል ይገንባ ተብሎ እኮ የአማራ ፋኖ ብሔራዊ ኃይል ተመሰረተ ብለናል። ወደፊት ለሚኖረን ነገር ሁሉ ፎርሚዴብል የሆነ የፖለቲካና የሚሊተሪ ኃይል መገንባት። ስለዚህ ከማንም ጋር የምንገናኘው ፈቅዶ ይጠቅመኛል ብሎ እኛም ጥያቄዎችን አቅርበን እንጂ በሙት በለኝ የሚሆን ነገር የለም። ስለዚህ በምንም አይነት የሚያሰጋ ነገር የለም። ከዛ ይልቅ ለሁላችንም አሁን የምናውቀው ነገር ያ ቀጠናውንም እየረበሸ ያለ የሉና አደጋም እኛ ላይ ያጋለጠ ለዋላው ሀገርንም አጠፋለሁ ብሎ ያለ የትግራይንም ህዝብ ያዋረደና አብሯቸው ያደገ ሰው የነሱ ሽራፊ የሆነው 4 ኪሎ የተቀመጠው የኢህአዴግ ብስባሽ ያንን ማስወገድ በብዙ መንገድ ችግሮችን ይቀርባል። ያ ማለት ደግሞ ቀሪው ጊዜ ሁሉ እንደው ቀይ አበባና ቀይ ምንጣፍ ነው ማለት አይደለም። እንከራከራለን፣ እንነጋገራለን፣ ግን በብዙ ሂደት ደግሞ ትምህርት አግኝተናል። ያን በሚያሳይ ሁኔታም ደግሞ አቋማችንና መንገዳችንን በሂደት በብዙ መንገድ ዲሞንስትሬት አድርገናል ነው ማለት። የህወሓት ሽራፊ ስትል አንድ ጥያቄ ወደ አይምሮዬ ስለመጣ ነው ቤዚካሊ ላነሳውም ያሰብኩት አልነበረም። የአቶ ጌታቸው ረዳን ምናልባት ኢንተርቪው ሰምተው ከሆነ የመንግስት ቴሌቪዥን ላይ ነው እንግዲህ ቃለ መጠይቅ የሰጡት 2 ክፍል ያለው ነውና አለኝ የሚሉትን ነገር በሙሉ ተናግረዋልና እንዴት አየኸው? እንደው በተለይ ደግሞ ከአማራ ፖለቲካ አኳያ እንዴት ነው የሚታየው ነገር? በእውነቱ ተቆራርጦ ሰዎች የተለያየ አስተያየት ሲሰጡበት ምናምን ነው ያየሁት። ሙሉውን ኮሜንትን አላየሁትም፣ ጊዜ አልነበረኝም በራሴ ምክንያት። አይሁሽ ባየው ደስ ይለኝ ነበር። አቶ ጌታቸውም ኢዝ ስማርት ኮሚኒኬተር፣ ስለዚህ ለዛ ያለውና ጨዋታ ንግግር አዋቂ ስለሆነ የእሱ ንግግር ማዳመጥ ብዙ አስቸጋሪ አይደለም፣ እንደሌላው አይከብድምና ጊዜ ኖሮ ባየው ኖሮ ደስ ይለኝ ነበር ማለት ነው። አሰሲም ታይም ደግሞ ሁኔታዎችንም ለመረዳት ግን በተለያየ መንገድ እንደው በወፍ በረር በተለያዩ ትንታኔዎችና አስተያየቶችም እንዳየሁት ምናልባት እንግዲህ በአብይና ምናልባትም በጌታቸውም ጭምር ስሌት የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሲሆን ጌታቸው በፊት በነበረው እንደው አንተም ብለው እንደው ቀለል ያለ ሰው ስለሆነ እንጂ with all respect ነው እና እንደዛ ይታወቅልኝ። ስለዚህ ምንድነውና እንዳሰቡት የሚመስለኝ አብይ በጣም ቴክኒካል እንትኑ መካኒካል ነው እንትኑ አስተሳሰቡ ሁልጊዜ። ጌታቸው በዲፕሎማሲው ጋር ህዋትን በተመለከተ ጫና የሚያደርጉት ምን የሚሉት የዲፕሎማሲው መንገድ በጌታቸው በኩል የነበረ ስለሆነ ጌታቸው ያንን ነገር ይዞ በጠቅላይ ሚኒስትሩ በኩል ሲወገን ሚዛኑን ወደዚህ ያዛባ ይሆናል የሚል ስሌት ያለ ይመስለኛል። ነው ግምት ነው እንግዲህ። ግን ደግሞ እኔ ሳየው አይመስለኝም፣ እንደዛ የሚሆን አይመስለኝም። ምክንያቱም ጌታቸው ጉልበት ያገኘው በንግግር አዋቂነቱና ፈረንጆች ጋር በነበረው ኮንታክት ሳይሆን ችሎታውም ሆነ ኮንታክቱ የመጣው ካለው የድርጅት ውክልና እና ካለው የፖለቲካና የሚሊተሪ ኃይል ጋር ተያይዞ ባለው ጂኦፖለቲክስ ውስጥ የህዋትን ሚና ግምት ውስጥ አስገብተው በተነሱ ኃይሎች ናቸው። ሜንሊ አሜሪካ እና አውሮፓ ጋር የተገናኘ ነበር። ያ ደግሞ በፊት በነበራቸው ሁኔታ የቻይናንም ሆነ ከራሺያ ጋር በቀይ ባህር አካባቢ ካለው ነገር ጋር የፕሬዝዳንት ኢሳያስን አመለካከት ብሪክስ ውስጥ በመቀላቀሉ በተለይ ደግሞ ኒዮ ኮንሰርቫቲቭስ የሚባሉት የፖለቲካ አስተሳሰብ እዚህ አሜሪካ ውስጥ ያሉት ያንን በኃይል በማድረግና ይሄ ዩኒቨርሳሊዝም የሚሉት የራሳቸውን ሀሳብ እናንተን በዓለም ላይ እውነት እናደርጋለን አይዲያል ናቸው ሁሉም ቦታ ይሆናሉ የሚል ስለሆነ
ኢሳያስ ወደዚህ መስፋፋቱ የፕሬዝዳንት ኢሳያስ መንግስት ደስ ያላላቸው ያንን ከርቴል ለማድረግ የህወሓት መኖር እዛ ቦታና ህወሓትና አብይ ተቀራርበው ኤርትራን ወደዛ ለመግፋት ይጠቅማል ተብሎ የተያዘ አስተሳሰብ ነበረ። ስለዚህ የድጋፍ መሰረቱ ይሄ ነው። የጌታቸውም ሆነ የህወሓት በኢንተርናሽናል ኮሚኒቲው ላይ ላላቸው ግንኙነት የሌሎች ሀገሮች ናሽናል ኢንትረስትን በዚህ ደረጃ ኢኩሊብረሙን ሚዛን ያስጠብቃል ነበረ። አሁን ጌታቸው ብቻውን ከመጣ ቅድም እንዳልኩሽ ህወሓት በዛ መንገድ ከሄደ የበለጠ የህወሓት ሽራፊ እንደሚታማው ከኤርትራ ጋር እየተገናኘ የበለጠ ከሄደ የጌታቸው እንግሊዘኛ አማሏቸው አይመስለኝም። የአውሮፓም ሆነ እንግሊዝ ምንድነው የአሜሪካ መንግስት ድጋፍ የነበረው ምንም እንግሊዘኛ ከማያውቁ ከቻይናም ከራሽያም ጋር በአስተርጓሚ ይነጋገራሉ። የነበረው የፖለቲካና የሚሊተሪ ጉልበት በቀጠናው ውስጥ ሊኖረው በሚችለው ሚና የነበረ ስለሆነ ያ ከጁ አቦርት ካደረገ ለአብይ የሚጠቅመው ነገር ለኔ አይታየኝም። ግን ደግሞ ፖለቲካ ምንድነው ፍሉድ ስለሆነ ምን እንደሆነ ወደፊት የምናየው ይሆናል። የጌታቸውንም ንግግር ደግሞ ክሪቲካሊ በሚገባ ስላላዳመጥኩት ይሄ ነው ለማለት ይቸግረኛል። ግን አጠቃላይ ግንዛቤ በዚህ ደረጃ ያለ ነው። ማዚ መልካም እንደው ጥያቄዎችን ካነሳና ዓለም አቀፍ ግንኙነት ጋር ከሄድን አይቀር አሁን ባለው ነባራዊ የአማራ ፖለቲካ ውስጥ ከዚህ በፊትም እንደው አንስተናል የተለያዩ አይነት ዓለም አቀፍ ግንኙነቶችና እንደው ስራዎችንም ፋኖች በግላቸው በራሳቸው ተርም ያደረጉ ነው የሚባል ነገር አለ። ኢንተርናሽናል ሚዲያዎችም በተለያየ ሁኔታ የነሱን ጉዳይ ሲዘግቡ እናያለንና እድገት አሳይቷል። አሁንስ ያለው ነባራዊ ሁኔታ ምን ይመስላል? ዓለም አቀፍ ዲፕሎማሲውን በተመለከተ ማዚ ይሄንን እንግዲህ በተደጋጋሚ የሚነሳ የተለመደ መልስ የሚሰጥበት በአብዛኛው የሚንቀሳቀሱት ሀሳቦች እንደው ሲባል የተሰሙ ደጋግሞ የሚባሉ ናቸው። ኮንቬንሽናል ዊዝደም የሚባለው እና ከዛ ወጣ ብሎ ማሰብ ያስፈልጋል። በእውነት አሁን በምንገኝበት ሁኔታ ውስጥ ጥሩ ነገር አለ። መጀመሪያ ከጥሩ ነገር እንጀምርና የፋኖች አደረጃጀት ወደ አንድ ሲመጣ እንደምናውቀው እንግዲህ ጥያቄዎቹ መደመጥ ጀምረዋል። አምነስቲ የነሱን መግለጫ ይዞ መውጣት ጀምረዋል። የተለያዩ የፋኖ አደረጃጀቶችን ተዋቂ ሆኖ ሚዲያዎች እነሱን ሐሳብ እየያዙ ኢንተርቪው ማድረግ ጀምረዋል እና ሌሎችም ነገሮች የሆነ ሆኖ ግን እነዚህን ነገሮች ዋና ጉዳይ ሳይሆኑ አውክሲላሪ ነገሮች ናቸው፣ ደጋፊ ናቸው፣ ቅርንጫፍ ናቸው። ዋናው ነገር አንድ ማህበረሰብ እዚህም ደረጃ ያደረሰን እዚህም ሂሙሌሽን ላይ ያደረሰን ለኔ ሴንቸሪ ኦፍ ሂሙሌሽን ነው የምለው ከዚህ የመውጣት ነገራችንን በራስ መተማመን ላይ ማተኮር ያስፈልጋል እና በዚህ ከ1945 በኋላ ከሁለተኛው ዓለም ጦርነት በኋላ ስለ ዲሞክራሲ፣ ስለ ዓለም አቀፍ ህግ፣ ስለ ዓለም አቀፍ ተቋማት ብዙ ተብሏል። ግን እነዛ ነገሮች ሪሊ ለየሀገሮቹ ምን አመጡ? ከነሱ ጋር መስራት እንደ ነባራዊ ሁኔታ ያንን መጠቀም ጥሩ ነው። ባገኘነው ቀዳዳ ሁሉ ቅድም እንዳልኩሽ እንደ ደጋፊ ነገር ማድረግ ጥሩ ሆኖ በራሳችን መተማመን ግን ለራሳችን ችግር ሰሜን ሸዋ ላይ አንድ ልጅ የተናገረው ሰልፍ ላይ አስታውሳለሁ። ከፈጣሪ ቀጥሎ መዳኛችን ፋኖነታችን ነው ሲል አስታውሳለሁ። በቃ ትክክለኛው አባባል ይሄ ነው። ሰው እንደዚህ ማሰብ ሲጀምርና በራሱ ፌዝ ሲመጣ ነው አንድ ማህበረሰብ ወደፊት ሊለወጥም ሊያደግም የሚችለው። በሌላው ግን ደግሞ ሊጠፋና አቅመቢስ ሊሆን የሚችለው አንድ ማህበረሰብ በራሱ ኮንፊደንስ እና እምነት ካጣ ነው። ስለዚህ ያንን መያዝ ለፋኖች የመጀመሪያ ነገር መሆን አለበት። ስለ ድርድር ይወራል፣ ስለ ዓለም አቀፍ ፖለቲካ ይወራል፣ ስለ ሀያላን መንግስት በመንግስት ላይ ጫና ስለማድረግ ይወራል። እነሱ ለምን መንግስትን አልተቆጡም ማዕቀብ ያርቁበት ይባላል። ግን እነዚህ አይነት ነገሮች ሁሉ ጊዜ ሪሌቲቭ ናቸው። ቅድም እንዳልኩሽ በመጠናቸው መረዳት ያስፈልጋል። ሁለተኛ ፈረንጆችን መጥላትም ሆነ እነሱ አምፀውብን ነው የሚባልም አለ። እንደዛም ማሰብ አያስፈልግም። ምንሽ እኛን ለጥቅማቸው ብሎ የተውንን ያህል እነሱ እርስ በርሳቸው ተታተው ያቀም ነው። ከሁለተኛው ዓለም ጦርነት ወዲያው በኋላ ኦልሞስት 10 ዓመት ባልሞላ ጊዜ ውስጥ ግብጽ ውስጥ የመጣው ሰውዬ ገማል አብዱል ናስር የሚባለው አብዮተኛ ሰውዬ
የስዊዝ ካናልን ናሽናላይዝ አድርጎ ሲወርስ በፈረንሳይና በእንግሊዝ የነበረውን እስራኤልን አስተባብረው ፈረንሳይና እንግሊዝ ጦርነት በግብጽ ላይ ያወጁ። ያንን ሲያደርጉ አሜሪካ ተቃወማቸው። የራሱን ኢንተረስት የሚነካና በሂደቱ የማይጠቅመው ነገር ስለሆነ እና አሜሪካ በሴኩሪቲ ካውንስል ላይ ቮት ኦፍ ኮንፊደንስ ስላላቸው እንግሊዝም ራሽያም ሲቃወሙት ጀነራል አሴምብሊው ምንድነው ይሄ ጠቅላላ ጉባኤ የሚባለውን ማለት ነው ድምጽን በድምጽ በመሻር ነው የማይከዱት። እዛ ሄዱ አስወስኖ እነሱን የሚቀጣ ትልቅ ውሳኔ አስወስኖ መጥቷል። እንግዲህ ይሄ በ1956 ዘ ስዊዝ ክራይሲስ እየተባለ በሚባለው ነገር ላይ ከጦርነት በኋላ አንድ ላይ ተዋግተው ሲያበቁ አጌንስት ፈረንሳይና እንግሊዝ አሜሪካ አቋም ወስዳለች። ይሄ እንግዲህ ሁሉ ጊዜ ፈረንጆች እኛን ስለማይወዱ ነው ያ ፈረንሳይና እንግሊዝ ጀርመንና ፈረንሳይ ለረጅም ጊዜ ተዋግተዋል። በእኛን ፈረንጅ አይወደንም ምናምን የሚል ነገር እንደ ነባራዊ ሁኔታው ይቀያየራል እንጂ ነገሮች ሁሉ በተለያየ መንገድ ይውላሉ። የጀርመን ናዚ ባለ ጊዜና ጃፓንን አሜሪካ ጨፍጭፋ በኒኩለር ቦምብ ጃፓንን ካወደመች በኋላ የጃፓንን ህገ መንግስት የጀርመን ህገ መንግስት በመጻፍ በማርቀቅ በማርሻል ፕላን ተመልሶ ኢኮኖሚያቸው እንዲንቀሳቀስ ያደረገው ደግሞ የአሜሪካ መንግስት ነው። ስለዚህ የወዳጅነትም የጠላትነትም ነገር በተለያየ ጊዜ አለ። በሌላ ወገን ሊቢያን ለማባረር ከስልጣናቸው ከራሳቸው ጥቅም ስለመጣ እንደዛ የተረጋጋ ሀገር የነበረውን ሀገር ሲቪሊያንን ከጥቃት ለማዳን ብለው በተባበሩት መንግስታት አስወስነው ሲያበቁ አስታውሳታለሁ ቃሉ አለ all necessary measures to protect the civilians ነው የሚሉት ሲቪሊያንን ለመቋቋም። በኋላ ግን ይሄንን ቀይረው በትርጉም ሪጅም ቼንጅ አድርገው ፈረንሳይና እንግሊዝ እየተቀናጡ አሜሪካም ከኋላ እየገፋ ይሄው ጋዳፊን አባረሩት። ሊቢያ አሁን የሽፍታና የወንበዴ መተራቀሚያ ሆኗል። ሲቪሊያንን ለመጠበቅ ያሉ ሰዎች አሁን ስለ ሊቢያ ውድቀት ሲያወሩ ሰምተን እናውቃለን። እና በራሳቸው መንገድ ሶሻል ኢንጂነሪንግ አካሄደን ዲሞክራሲ እንገነባለን ያሉ ሰዎች ስለ ሊቢያ ዛሬ የሚያወራ የአውሮፓ ሚዲያ የለም። ግን ከጣሊያን ውጪ ከዛ በኋላ የኔሽን ስቴትነት ባህል የሌለው ሀገር ስለነበረ ይሄው ፈራርሶ ችግር ውስጥ ወድቋል። ስለዚህ ከነሱ የሚመጣ ፕሪስክሪፕሽን የነሱ ድጋፍም የነሱ ተቋሙ የተለያየ ነው። ሌላውን ደግሞ ብትወስጂ የሲንጋፖር ሰውዬ ምርጫ አድርገው አያውቁም። የአሜሪካ ወዳጅ ናቸው። አሁንም እሳቸው ስልጣናቸው ሲያበቃ ልጃቸው ነው እንደዚህ ነው ያሉ እሳቸው በህይወት የሉ። የሲንጋፖር አባት ተብለው ያው ሲንጋፖርን በልዩ ሁኔታ ያሳደጉ ግን የአሜሪካ ወዳጅ ስለሆኑ እዚህ ሃርቫርድ ድረስ እየመጡ ሪፍሌክሽን የሚሰጡ የቻይናን መልሶ መከፈትና ወደ ተሻለ ነገር መሄድ ሁሉ ልዩ ምክር የሚሰጡ እየተባሉ ተከብረው ይኖራል። ግን በምርጫና በዲሞክራሲ ካየሻቸው የሲንጋፖሩ ሰውዬ ብዙ እንትን የላቸው ማገራቸውን በማሳደጋቸው የአሜሪካ ወዳጅ ስለሆኑ ግን የተከበሩ ናቸው። ሊኩያን የተባሉት ሰውዬ አሁን በህይወት የሉ። ግን አሁን የሚመራው ልጃቸውን ኦልሞስት የዛን የሚመስል ነገር እና ምንድነው እንዲህ እንደው ዝም ብሎ ይሄ ዓለም አቀፍነትን መልካም ነገር ወይም ጭራቅ ነገር አድርጎ መሳል አያስፈልግም። የተባበሩት መንግስታትን አባትየው ቡሽና ልጅየው ቡሽ እንዴት ነው ያዩት? በኪዮቶ ወረራ ጊዜ ኢራቅ ኩዌትን በወረረች ጊዜ ዊሊያም ቡሽ የቀድሞ ሲኒየር ቡሽ ዓለም አቀፍ ተቋማትን አስወስነው ዓለምን አስተባብረው የዓለም ሕግ አክብረው ያውም ሌላ ሀገርን ሲወር የእንግሊዝ ቀይ ግዛት የነበረችውን ኩዌትን ሲወር የዓለምን ሕግ ራሳቸው የፈጠሩትን አክብረው ሄዱ አባትየው። ልጅየው ቡሽ ደግሞ ኢራቅን በወረረ ጊዜ ዓለምን ወይ ከኛ ጋር ትቆማለህ ወይ ትላለህ የውሸት መረጃ አቅርበው የተባበሩት መንግስታትን ውሳኔ ጥሰው ነው ኢራቅን የወረሩትና አሁን ኢራቅን በእንደዛ ደረጃ ትራምሰውት የሽብር መናኸሪያ አድርገውት የመጡ። ስለዚህ አባትየው የተባበሩት መንግስታትን አክብሯል፣ ልጅየው ጥሶት ሄዷል የተባበሩት መንግስታትን። ሁለቱ ቡሽ አንድ ፓርቲ አባትና ልጅ ኦልሞስት አንድ ተርም ነው ሁለት ተርም ነው በኋላቸው ራቅ ያለ። እንደዚህ ነው ዓለም ማለት ነው። ይሄ ከሆነ ከዓለም ዝም ብሎ ፍርድ መጠበቅ ዓለምንም በአንድ ላይ መጥላት ዓለምንም ደግሞ እንደው ለኛ ላይ የተጫነብን አድርጎ ማየት ፍትሃዊም አድርጎ ማየት ትክክል አይደለም። ይሄን ሁሉ ማሳይ እንግዲህ ምንድነው
ዲሞክራሲ ተብሎ ዲሞክራሲ ያልሆነ ድጋፍ ዲፔንድስ በራስ አቅምና ጉልበት የራስ ኮንቴክስት ጋር በራስ ተማምኖ መሄድ ነው እንጂ እንደው ዝም ብሎ ይሄ ሲባል የሰሙትን ነገር ብቻ ይዞ ማውራት የተለመደውን ነገር አይደለም ራቅ ብሎ ማሰብ ያስፈልጋል እነዚህ ሁሉ ነገሮች የተግባር ማሳየት ታሪክ አይደለም ዊሊያም ቡሽ በተባበሩት መንግስታት አስወርሮ ኢራቅን መውረሩን ያኛው ደግሞ ልጁ ቡሽ ጆርጅ ቡሽ ደግሞ ተነስቶ ብድግ ብሎ የተባበሩት መንግስታት ሁሉ እየጮሁ ዓለም ሁሉ እየጮሁ ለብቻው ዩኒላተራሊ መውረሩን የታወቀ ነገር ነውና ይሄ ከሆነ ደግሞኛ ጥቅም ከሌለ ለዓለም አቴንሽን ካልሰጠን ራሳችንን ካልዋጣን ምን ሊያደርገን ይችላል በሌላው ግን ደግሞ ጥቅም ካለን ጉልበት አለን ጥያቄያችን ፍትህ ከሆነ እና በራሳችን ከተማመን እነዛን አግዚለሪ ሆኑ ያለምን ሁኔታና ነገሮች እንደ ኮንቴክስቱ መጠቀም ያስፈልጋል ያለም ግንኙነቱ ያስፈልገናል ግን ደግሞ እንደ ተፈላጊና ጠቃሚ ያስፈሪ ሆኖ መገኘት ነው በአንድ ነገር ላይ ተቸክሎ መኖር አያስፈልግም በሶሻል ዲሞክራሲ ያደጋገራል በኮሙኒዝም ጀምሮ ሃይብሪድ አድርጎ ራሽያ ያድጓል በሊበራልም ይሄው ዓለምን የተቆጣጠረ አሜሪካንና አውሮፓን የመሰለ ሀገር አለ ስለዚህ ለሁሉም ክፍቱ ነው ለራስ የሚጠቅመውን ነገር ማሰብ እንጂ አንድ ነገር ላይ ተቸክሎ ዝም ብሎ ራስን ማታለል በጥላቻም ሆነ በፍቅር ልክ አይደለም ነባራዊ ሁኔታው ይወስነዋል የሚለውን እንደው ቢያዩት ጥሩ ነው የሚል አስተያየት አለኝ ማዚ መልካም እንደሞጫ ከተገናኘን አይቀር እና ደግሞ ትልቅ አጀንዳ ሆኗል የሀገር ውስጥ ብቻ ሳይሆን የዓለም አቀፍ ተቋማት ሚዲያዎች ጭምር አጀንዳ ያደረጉት actually እንደውም የዘገየ የሚመስል የተለያዩ የተቃውሞ እንቅስቃሴዎች እየተደረጉ ነው በተለይ በዋና ከተማ አዲስ አበባ አሁን እየመራው ያለው የዶክተሮች የመብት ጥያቄ እንደው እስከ ስራ ማቆም አድማ ደርሶ ብዙ ዶክተሮች በአሳፋሪ ሁኔታ በእስር ላይ እንዳሉ የሰማን ነው ዛሬ እንኳን ከ80 በላይ ዶክተሮች መታሰራቸው ሰምቻለሁ መድረሱን ቁጥሩ ይህ ጥያቄ የዶክተሮች ብቻ ጥያቄ አይደለም መምህራን ከዚህ በፊት ደሞዝ አነሰን ሳይሆን የሚከፈለው ራሱ ቀርቶባቸው ደቡብ ክልል ላይ የሚከፈለው ከናካቴው ሳይከፈላቸው ቀርቶ ደሞዛችን አልተከፈለንም እኮ ስላሉ የታሰሩበት ሁኔታ ሁሉ እየዘገበን ነበር ወደ ስትራይክ አላደገም እንጂ ብዙ ጥያቄዎች በየአቅጣጫው አሉ ከግሽበቱ ከምኑ ጋር ተያይዞ የመምህራን ጥያቄ ደግሞ ሲሪየስሊ የሚታይ ሆኗልና እንዴት አየኸው ተከታትለኸዋል ምንድነው የሚያመለክተው አይቻለሁ ማዚ ሚዲያውንም ተከታትያለሁ ሁኔታውንም የሚጠበቅ ነገር ነው ግን አለመታደሉ ነው የሐኪሞቹን ጥያቄ የሚያስተናግድና የሚሰማ መንግስት አለ ወይ እንደው መንግስት የሚመስልና ነገሮችን ቢያንስ ጊዜ ሰጥቶ በወጉም ያደርግ ሰው አለ ወይ ይሄን ጥያቄ ተቀብሎ በትክክል የሚያስተናግድ በየሳስብ እኔ በቅርብ መልስ የሚያገኙ አይመስለኝም ግን ረሃብ ጊዜ አይሰጥም ምናልባትም ይሄ ነገር እየገፋ ሲሄድ እንደው ለስልጣኔ ያስጋኛል ብሎ ሲል ትንሽም ቢሆን የሚጠቅም ነገር ከተገኘውና በተወሰነ ጊዜም እንደው የትራንስፖርታቸውንም የቤት ኪራያቸውንም ከሸክማቸው ቀለል የሚያደርግ ነገር የሚያደርግ ከሆነ ዝም ብሎ ከሚያካባክ ነው ገንዘብ ያንን መግፋቱን እኔ በእውነት ጥሩ ነው ብዬ አስባለሁ ግን እንደው ከልብ የመናገር ስላለብኝ ነው ነስተውኝ እንደ ፖለቲከኛ ብቻ ብናገር ጥሩ ነው ይግፉበት ጥያቄያቸው ፍትሃዊ ነው ምናምን ብሎ አጠቃላይ ንግግር መናገር ጠፍቶኝ አይደለም ግን ከዛ አለፍ ብዬ መሄድ ፈልጋለሁ አሁን ባለው ሁኔታ እውነቱን ለመናገርና አሁን የነዚህን ሐኪሞችን ጥያቄ ተገቢ መጀመሪያስ መሆን ነበረበት እንደው መንግስት ትክክለኛ ቢሆን ቤተ መንግስት እየገነባ ፓርክ እየገነባ ብልጭልጭ መብራት እያደረገ ሐኪሞች በዚህ ደረጃ ስቃይ ውስጥ መኖር ነበረባቸው ወይ አንድ ጓደኛዬ ንኩስ ተጠቅሰው እንደው አሁን እኮ እንዴት ነው በምን ሁኔታ ነው ምናምን ስለው ሪሊ አሁን ሐኪሞች ይርቧቸዋል አለ ፎርዛት ማተር ጥያቄው እንዲህ በኋላ የሚቀር እንዳይመስልህ ቢያባራቸውም ጥቅም የላቸውም ለአንድ ሐኪም 8000 10000 ብር ምን ያደርግለታል ከሚሰቃየው ነገር ከምናምን ከስራው ከፕራይዱ ከስታተሱ ተዋለኝ እኮ ምን ያደርጋል የቤት ኪራይ እኮ 15000 16000 ብር ነው እና ለአንድ አዲስ አበባ ውስጥ ለሚኖር ሐኪም ምን ይሆነዋል አለ እና ከዛ አልፏል በምንም አይነት ጥያቄው የሚቆም አይደለም አለኝ ይሄን ያህል እንትኑን በቃ ሊትራሊ እርቧቸዋል ነው ያለኝ
እና ምን ይሆናል ብለው ነው የሚያቆሙት እሳለኝና በዛ ደረጃ ያለ ነገር መኖሩን አውቃለሁ። ከሚያባክኑት ገንዘብ እንደው ደንግጠውም ቢሆን የተወሰነ ጊዜ ከሸክማቸው ቢያቀሉላቸው ጥያቄዎቹን እንዲገፉ ጥሩ ነው። ግን በእኔ እምነት ይሄ ጥያቄ ይሰፋል። አንዳንድ ጊዜ በጣም የሚደንቀኝ እስካሁንም ኢትዮጵያ እውነት እንደው በጣም ሬዚሊያንት የሆነ ሀገርና ብዙ ጊዜ የቆየ ሀገር መሆኑን የምታየው እኮ ይሄ አሁን ሐኪሞች ጋር የታየው ምልክት እኮ ጦርነት ይህን ያህል ጊዜ ሆኖብን ጦርነት እየተካሄደ መንግስት በግዴለሽነት ያለውን ገንዘብ ደግሞ ያላግባብ ቦታ እየዋለ ባለስልጣኖች እያግበሰበሱ ዋና ስራቸው የሀብት ሽግሽግ በሆነበትና ወደ ውጭ ሀገር የሚመጣውን ነገር ሁሉ እየላኩ ምንም አይነት ተሰርቶ ቫልዩ አድ የሚያደርግ ስራ በኢትዮጵያ ምድር ላይ በሌለበት ሁኔታ በዛ ላይ ደግሞ ይሄ ኢኮኖሚክ አድጀስትመንት ፕሮግራም ብሎ የብርን የመግዛት አቅም እንዲህ አውርዶት እኔ እስካሁንም መቆየታችን ይደንቀኛል። ነገር እኮ ይሄ ብቻውን እኮ ስትራክቸራል አድጀስትመንት ፕሮግራም የሚባለው ፕሮግራም በብዙ የደቡብ አሜሪካና የአፍሪካ ሀገሮች ሀገር ያፈረሰና አብዮት ያስነሳ ነገር ነው ብቻውን ማለት። እንግዲህ ተመልከቹ ኢትዮጵያ ውስጥ ሙስናን ጨምረሽበት ጦርነቱን በተከታታይ 4-5 ዓመት ጨምረሽበት ምንም ቫልዩ አድ የሚያደርግ ነገር በሌለበት ያለውን ሀብት ሁሉ ለሌላ ነገር የሚያውሉና አቅመ ቢስ የሆኑ ሰዎች በያዙት ሁኔታ ምን ሊሆን እንደሚችል ደግሞ ማሰብ አለብሽ። እና ይሄ ሐኪሞች የያዙት ነገር ያለምንም ጥርጥር ነገር ሌሎች አስተማሪዎች ይጠይቃሉ፣ ፖሊሶች ይጠይቃሉ፣ ወታደሮች ይጠይቃሉ። ይሄ ደግሞ ትንታኔ አይደለም፣ መብላት መኖር አለባቸው። እነዚህ ሰዎች ደግሞ የመንግስት ተቀጣሪዎች ብቻ አይደላቸው፣ ሌላ የሚያስተዳድሩት እህት፣ ወንድም፣ ልጅ፣ እናት፣ አባት አለ ደግሞ አብሮ የሚራ ያም ያንን ጥያቄ ተከትሎ ይወጣል። ስለዚህ ወደ ሌላ ሶሻል ሙቭ መቀየሩና ጥያቄው ሌላ መልክ መያዙ አይቀርም። መንግስት ደግሞ ይሄንን ነገር ተረድቶ በስርዓት የፖሊሲ አቅጣጫ ወስዶ ቆም ብሎ ተነጋግሮ እነዚህ ነገሮች ሁሉ የፖለቲካ ቀውሱ ወደ ኢኮኖሚ ቀውስ ከዛም በኋላ ወደ ጸጥታ ቀውስ ወስዶኛል፣ ስለዚህ በግራንድ ስትራቴጂ ደረጃ አስቤ ከዚህ መውጫውን መንገድ ለማበጀት እንዴት ላስተንፍሰው እንዴት ልውጣ ብለው ለማሰብ ባህሪውማቸውም አይፈቅድም። የመንግስት አወቃቀራቸውም አይፈቅድም። ሂደቱንም የፈጠረው ውድቀት እየሰባበረን ሲመጣ የተፈጠረ ነገር እንጂ በራሱ በአጋጣሚ አንድ የስራ ዘርፍ ላይ ያለ የስራ ኃይል ሐኪሞች ብቻቸውን በአጋጣሚ ሊገባቸው በነበረው እንዳንድ የመንግስት ሰራተኛ ቤኔፊት ፓኬጅስ በመከበርና ባለመከበር የመጣ ነገር አይደለም። የስራ መደብ የደሞዝ ጥያቄ ማሻሻያ ጥያቄ አይደለም። ሐኪሙ ነው ሰርቶ ግን መኖር የማይችልበት ሁኔታ ነው እና ይሄ አጠቃላይ ከሀገሪቷ ሁኔታ ጋር ጭምር የተያያዘ ነው። ለሐኪሞቹ ደግሞ የከፋ ነው። ኢትዮጵያ ውስጥ ሐኪም የሚሆነው ሰው በብዙ መንገድ በብዙ ስራ ውስጥ የሚያልፉ የመጀመሪያውን ቶፕ ስኮረርስ የሆኑ ልጆች ናቸው የሚገቡት። እዛም ከገቡ በኋላ ደግሞ የስራው ቮሊዩም ነሰርሊ እንደው ስማርት መሆናቸው ብቻ ሳይሆን የስራው ቮሊዩም እጅግ አድካሚና ረጅም ጊዜ ስራ መስራትን የሚጠይቅ ነው። ሲማሩ ረፍት የለሽ ስራ ነው። ያንን ካሳለፉ ወዲያ ስራቸውም ደግሞ ሲሰሩ የሕክምና ስራ ሁልጊዜ ከበሽተኛ ጋር ሁልጊዜ ወገባቸው እየተንቀጠቀጠ የሚሰሩ ሰዎች ናቸው። ያም ሆኖ ደግሞ መብላት መጠጣት የማይችሉበት እየራበን ነው እኮ የሚሉት እና ይሄ የሐኪሞችን ጥያቄ የበለጠ እጥፍ ድርብ እና አስቸጋሪ ያደርገዋል ማለት ነው። አርጀንሲውን የበለጠ ያሳያል። አንዳንዶች ግን እኔ እናንተ በዚህ ጉዳይ ላይ ስናወራም ሆነ ሌሎች ሰዎች አስተያየት ሲሰጡ ጥያቄያቸውን የፖለቲካ አታድርጉት ይላሉ እና ጥያቄው ላይ አስተያየት አትስጡ የሚል አጀንዳ ያየው ነበር። ፖለቲካ ምን እንደሆነ ያውቁት መሰለኝ። እነዚህ ሰዎች ፖለቲካ የሚባለው ለእናንተ ምንድነው ባያችሁ? ፖለቲካ ሀብትን ማስተዳደር፣ የዜጎችን ህይወት ማሻሻል፣ ፍትሃዊ የሆነ የሀብት ክፍፍል ማድረግ፣ ለሚሰሩ ሰዎች ተገቢውን ክፍያ መክፈል፣ ያንን በማድረግ ደግሞ ተወዳድሮ ሀብት መፍጠር፣ ሀብትን በሚገባ ለዜጎች ህይወት ማሻሻል ማክሲማይዚንግ ፍሪደም ነው እኮ አይደለ? የመወሰንን፣ የመስራትን፣ የደስታን፣ የሀብትን ማስፋት አማርቲያ ሲኔ እንደዚህ ነው የሚለው እኮ ዴቨሎፕመንት አስ ፍሪደም በሚለው መጽሐፉ ላይ እድገት ማለት ፐር ካፒታ መጨመር ብቻ አይደለም ነው የሚለው። እንደው ራሱ
እና የመወሰን ስልጣንን ማሳደግ፣ የሚዲያ አክብሮትን መኖር፣ መልቲፕሊሲቲ ኦፍ ናሬቲቭን መቀበል፣ ደስታን ማሳደግ እና ሌሎችም ነገሮች የትምህርት የጤና አገልግሎትን ማግኘት ሁሉ ነው የሚመጣው እና ይሄ አጠቃላይ የማህበረሰብን እድገት በሚመለከት ሁኔታ የሐኪሞችን ገቢና ህይወት የማይመለከት መንግስት ይሄ ፖለቲከኛ ካልሆነ ሌላ ምንድነው ማለት ነው? በሐኪሞች ጥያቄ 4 ኪሎ ልትገቡ ነው ፖለቲከኞች ይሄን አጀንዳ የምታረጉባቸው። ይሄ ታዲያ ከዚህ ውጭ ሌላ መግቢያ ምን አለ? እንደዚህ እኮ ነው ደግሞ የሚገባው። ይሄ መንግስት የሐኪሞችን ጥያቄ እየፈታ አይደለም እሱ ቤተ መንግስት ነው መሰራው ነው የሚልኩ አብይ ቤተ መንግስት እየሰራው ስለሆነ ለምዝናናበት ለሐኪሞች መከፈለው ደሞዝ የለኝም ነው ያለው አይደል? አሁን ፓርክ እየሰራው ስለሆነ ለሐኪም ገንዘብ አልከፍልም ነው ያለው። ይሄን ስለሚል የለም እኔ ቦንሮ እንደዚህ አላረገም፣ ይሄ ነውረኛ ሰው ነው፣ ኃላፊነት የጎደለው ነው። ይሄን ሰው እየናባረውና ያለውን ሀብት በተገቢው ሁኔታ ለተገቢው ስራ እናውለው። ይሄ ደግሞ የመጀመሪያው ዜጎችን ደህንነትና ጤና መጠበቅ ስለሆነ ጤናቸው እንዲጠበቅ ዜጎች ደግሞ ሐኪሞችን ማስተማርም ተመጣጣኝ ክፍያ መክፈል የመንግስት የመጀመሪያ ስራ ይሆናል እና ይሄን ስለማድረግ ነው አብይና ባራውና ይሄንን ጥያቄ የሚሰራ መንግስት እናቁም በጋራ ማለት ከዚህ የተለየ ፖለቲካም የለም ነው ማለት ችግሩ። ይሄንንም ይረዱ ሰዎች አሉ ቤተ መንግስት ያሉ ሰዎች ስራቸው ምን እንደሆነ ያውቁትም ነው ማለት እኮ ይሄ ፖለቲካ ነው የሚባለው። ከዚህ በላይ ፖለቲካ አለ እንዴ? ለገበሬ ማዳበሪያ ካላቀረብሽለት በቃ ጦሙን አደረ ማለት እኮ ነው አይደለ? ስለዚህ ገበሬዎች ማዳበሪያ ሲጠይቁ የገበሬዎችን ጥያቄ መመለስ በቃ ይሄንን ፖለቲካ እኮ ነው። ለገበሬ ማዳበሪያ ካልሰጠው አልኖርም ብሎ ካላሰበ መንግስት እንዴት ነው ይሄንን ፖለቲካ የሚያባለው? እናንተ እኔ እኮ ግራ ገባኝ። ከናብይ ጋር መነጋገር እንደው በጣም ነው የሚያስጨንቀኝ በእውነት አይደለ? ልክ የለውም ነው ማለት የነሱ እንትን እንደዛ ነው የመገለጥ ዘመን። ፕሬዝዳንት ሁሉ እንደዚህ ሲል ሰማሁት ባለው እዚህ የጎንደር እንሞሽራት ፕሮግራም ላይ መጥቶ ሌላ የተስረከረከ ሐሳብ ካላችሁ ነው የመገለጥ ዘመን ነው ነው የቀነጨረ እኮ ያድግ የነበረ ሰውዬ ነው እንደዚህ የሚል አብይ ሲል ሰምተው አሁን ይሄ ህገ መንግስት ያጸደቀ ሰውዬ ነው እዛ ተቀምጦ ተውቴ ዘመኑ የመገለጥ ነው እና ይሄንን ሰውዬ አሁን ሁሉ ነገር ትቶት እንደዚህ ሆኗል። እንዴት ብለሽ ፖለቲካ ተዋሪያለሽ ከዚህ ሰውዬ ጋር ነው ብለሽ እና ይሄ ደንበኛ ፖለቲከኛ ነው። ከዛ የተለየም ስራኛ እንስራ ብለን ሌላ ምን አለን? ቤተ መንግስትም ስንገባ ደግሞ እንደነሱ ኃላፊነት የጎደላቸው ሰዎች ስለሆኑ በዝርፊያ በቅሚያ ባልተገባ ነገር ላልተገባ ስራ የሚያውሉትን ገንዘብ ለተሻለ ነገር ለዜጎች ፍትሃዊ በሆነ ሁኔታ ትምህርትን፣ ጤናን፣ ሰላምና ደህንነትን በሚያስከብር ሁኔታ እናውለው ማለት ከዚህ የተለየ ሌላ ፖለቲካ የለም በይልኝ ማዚባክሽ። አመሰግናለሁ። ጥያቄዎችን ጨርሻለሁ። እንደው በመጨረሻ ያነሳናቸው ብዙ ባለድርሻ አካላት አሉ። ብዙ የትግል ሂደቶችንና አፕ ኤንድ ዳውኖችን ዳሰናል በነበረን ቆይታና እንደአጠቃላይ ምን መደረግ አለበት ከዚህ በኋላ ያለውን የተለያዩ ትግል ሰላማዊ ትግሉም እንግዲህ ሰዎች የመብት ጥያቄዎቻቸው እዚህም እየተነሳ ነው አሁን ያነሳ ነው። ታጠቁትም በተለያዩ ቦታዎች ላይ እንዲያነት አለ የቀጠናው ትስስርና አጠቃላይ የፖለቲካ ኃይሎችን ትብብር ሜንሽን አድርገሃልና እነዚህን ወደ አንድ ሸክፎ ከማምጣት አኳያ መውጫ ቀዳዳው ወይስ ደግሞ ማለት መዳረሻው እንዴት መሆን አለበት የሚለው ነገር አይተን ማጠቃለል እንችላለን። ለማጠቃለል ያህል ማዚ ያመሰግናለሁ። ዋና ነገሮችን አንስተናል፣ ግን ያነሳናቸው ነገሮች በማጠቃለል ነው የሚሄደው። ፋኖች የአማራ ብሔራዊ ኃይል መመስረታቸው ለቀጠናው መረጋጋትም ፋኖች ላላቸው ዲሲፕሊን እና ለአንዳንድ የተስረከረኩ ስራዎችን ለማስተካከልም ትልቅ ጥቅም ሰጥቷል። ይሄ ሞመንተም ደግሞ ቀሪዎቹን ስራዎቻቸውን እንዲሰሩ የበለጠ እድል ይሰጣቸዋል። መልካም ጅማሬ ነው። የተጀመረ ስራ ሌላ ወኔን ይዞ ስለሚመጣ ቀሪውን ስራ እንደሚያጠናቅቁት ተስፋ አደርጋለሁ። ሲያጠናቅቁ ግን አሁንም እንዳይሳሳቱ ድርጅትን ወደ መጠቅለልና አንድ ውህድ ድርጅትና አህዳዊ አመራር ለመፍጠር በሚያደርጉት ነገር ይሄንን ስልጣንን ማከፋፈልን ረስተው ወደ አልተፈላጊ ግብግብ እንዳይገቡ ጥንቃቄ ማድረግ አለባቸው። የሰጡት ማጠቃላይ ሮድ ማፕ በጣም ጥሩ ነገር ነው። የኢትዮጵያ ሁኔታ በጋራ ነው የሚበየነው። መጀመሪያ ይሄን ነው ለተግላችን እንጨርሳለን። ከሌሎች ኢትዮጵያውያን ጋርም ይሄንን ስርዓት በማስወገድ ረገድ አብረን እንሰራለን የሚለው አመለካከት ጥሩ ነው። ሌሎችም ቅድም እንዳልነው የኤርትራ ህዝብም
ከዛ ስናልፍ ደግሞ ወንድማችን የሆነው የኢትዮጵያ አካል የሆነው የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብም የደቡብ ኢትዮጵያ ህዝብም አጠቃላይ የሚያፈራራን ነገር የለም። በጥላቻና በችግር ውስጥ የሚያኖረን አሁን ምናልባት ያገኘነው በዚህ መንግስት መብት ካለ የበለጠ ይሰፋ እንደሆነ እንጂ የሚቀር ነገር የለም። ቋንቋና ባህልን ማበልጸግ በምንም አይነት ያንን ሊጠላ የሚችል ሰው ካለ ድንቁርና ነው። ያ በስጋት የሚታይበት ነገር የለም። እነዚህ ማህበረሰብ ክፍሎችም የተቃቀስኳቸው አብረው የሚኖሩት እንጂ የሚለያዩበት አይደለም። የሀገር መፍረስም ደግሞ ካልተጠቀምንበት ወደ ጦርነትና ኃላፊነት ወደ ጎደለው ነገር መሄድ ናቹራል ሪያክሽኑ ነው። ግን ደግሞ እኛ ከሌሎች ከፈረሱ ሀገሮች እንደው በስጋት ማየት ያለብን የተሻለ ነው። ሊቢያ ቢፈርስ ከጣሊያን ወረራ በፊት ምንም አይነት የኔሽን ስቴትነት ታሪክ የሌለው ነው። ቦስኒያና ዩጎዝላቪያ አካባቢ እንዲሁ ፈረሰ ቢባል ራሳቸው ከአንደኛው ዓለም ጦርነት በኋላ የተመሰረቱ የሚጠላሉ ሰዎች የኦቶማንም የኦስትሪያ ኤምፓየርም የራሽያ ኤምፓየርም ቅልቅል የነበሩ የኦርቶዶክስ ክርስቲያኖች፣ ካቶሊኮች፣ ሙስሊሞች አብረው ዝም ብሎ ተጨፍልቀው ከአንደኛው ዓለም ጦርነት በኋላ የተፈጠሩ ሀገሮች ስለሆኑ መጀመሪያም ታሪክ ስለሌላቸው የፈረሱ ናቸው። እንዲሁም የሶቪየት ዩኒየንም ቢበታተን የተለያዩ ሀገሮች ነው ኤምፓየር ስለነበር። እኛ ግን ትንሽ እርዷል እንደ ሀገር የኖርንበት ብዙ ተዋልዷል፣ ብዙ የጋራ ነገር አለው። ተለያይተን የኖርንበት ደግሞ ራሱን የቻለ ታሪክና አይዴንቲቲ የለንም። ብዙ አንድ ላይ የተፈጠረ ነው። ስለዚህ ይሄ እንደውም ፈርሳለን ከሚለው የበለጠ አብሮ የመኖር እድላችን ሰፊ ነው እና ይሄንን አዳብረን መሰረታዊ የሆኑ ጥያቄዎቻችንን ከመለስ አብረን መሆናችን ከመለያየታችን የበለጠ ስለሚጠቅመን እንደውም አይቻለውና ኔጌቲቭ ላይ ሳናተኩር ፖዚቲቭ ላይ ያተኩረን እንስራ። በዛ ላይ ደግሞ ይሄ የጋራ ፕሮግራም አልፈጠሩም፣ የጋራ ነገር የላቸውም፣ ህወሓት ኦነግ እናንተ ነገ ይደባደባሉ የሚለው እንደዛ ካሰቡ በአንድ ወረቀት ላይ ስለተጻፈ አንድ ፓርቲ መሆን እኮ አይቻልም። ችግሩ አለ። ግን ይህን ችግር መፍታት ረጅም ጊዜ የፈጀን ነገር በሚዲያው፣ በሲቪክ ሶሳይቲው፣ በአመለካከቱ በተለያየ ነገር የሄደ ነገር የሚመጣ ነገር እንጂ በጊዜ የሚሄድ አንድ ፕሮግራም ተጽፎ አንድ ድርጅት መመስረት የማይቻልበትና በጭቅጭቅ በሚፈረስ ሀገር የፈረሰ ሀገርን ዛሬ ማጂካል የሆነ ነገር ሁለት ገጽ ወረቀት ጽፎ እነሱን ሁሉ የሚያስማማ እና እነዚህ ሰዎች ሪሊ ሲሪየስ አይደሉም። እንደዚህ አይነት ጥያቄ የሚያመጡ ሰዎች ምናልባትም ደንቆሮች ናቸው። እውነት ልንገርሽ፣ ስለምን የማህበረሰብ እድገትንና የቅራኔ አፈታትን የማያውቁ ሰዎች ናቸው። ዝም ብሎ ይሄ ወረቀት መጻፍ ቁም ነገር የሚመስላቸው እና ዛሬ ደጋግሜ ጠቀስኩት ሄንሪ ኪሲንጀርን የቻይናን መንግስት ከዓለም ጋር እንዲከፈት ያደረገውና ከአሜሪካ ጋር ግንኙነት ያደረጉት እነሱ ናቸው እና በኔክሰን ዘመን ማለት ነው። ሄንሪ ኪሲንጀር ያንን ሲናገሩ ለመጀመሪያ ጊዜ ከቻይናዎች ጋር ስንነጋገር ከሱ አቻው ጋር በመነጋገርበት ጊዜ ሁለት ሀገራት ኦፊሻልስ የምናወራ ሳይሆን ሁለት የዩኒቨርሲቲ ፕሮፌሰሮች ነገ ዓለም ወዴት ትሄዳለች በሚል የምንወያይ የሚመስል አጠቃላይ ንግግር ነበር የምናወራው። ስለምን በግል ጉዳዮቻችን ላይ ብናወራ የአይዲዮሎጂ ልዩነት አለን፣ የካልቸር ልዩነት አለን፣ የታሪክ ልዩነት አለን፣ የጂኦግራፊ ልዩነት አለን፣ የማያግባቡን ወሳኝ ጥያቄዎች አሉ። ቶሎኑ መለያየት ነው የሚሆነው በልዩነታችንና ምንድነው ኮሙኒኬ ማዘጋጀት ላይ ብናተኩር አንዳንሆንም። ግን ያተኮርነው አንዳችንን ስጋት በመረዳትና አጠቃላይ የራሳችንን እይታ በማስረዳት ላይ ነው ያተኮርነው። ያ ማለት ናቹራል ፕሮሰስ አለው አንድ ነገር የሚመጣበት እና ፕሮግራም የላቸውም የጋራ እኔ ፒውርሊ ኢግኖራንስ እና አሮጋንስ አንዱ ረቀት መጻፍ ነው የቁም ነገር ነው። ግን ይሄንን ስራ ትልቅነቱን አውቀው ወደዛ የሚወስደውን ሐሳብ ላይ ያንን እየገፉ ያንን እያደረጉ መሄድ እንጂ ፕሮግራማቸውን አላሳዩንም። እኔ በእውነት እንደዚህ አይነቱ ንግግር በጣም እንትን ነው ማለት ነንሴንስ እና ምን አልኩ ለማለት የሚደረግ ነገር ስለሆነ ኃላፊነት በተሞላበት መንገድ የትግራይና የሻዕቢያ ቅራኔ ትናንትና ድረስ ትኩስ የሆነ ነገር ወይም ደግሞ በኮንቴንመንት ፕሬዝዳንት ኢሳያስ ደጋግሞ የሚናገሩት ቃል ህልሜን ሁሉ አጨልሞኛል ለኢትዮጵያ መንግስት ያድግ ብለው የሚያምኑ ናቸው። ከቅርብ ጊዜ ወዲህ ማለት ነው። ህወሓቶች ሁሉ የሰብአዊ መብት ድርጊትና ጄኖሳይድ ታውጆብኛል ብለው የሚያስቡ
የአማራ ህዝብም ደግሞ አሁን ለሆንኩበት ሴንቸር ኦፍ ሂሙሌሽን ህዋት ያበቃኝ ነው ብሎ የሚያስብ ህዝብ እኮ ይሄን ደረጃ የተራራቀ ነገር ያለ ኦነግም እኮ ባለበት አካባቢ ሁሉ እኮ ሌላ ታምራለን በነፋስ አይደለም እኮ አይደል ዘመዶቻችን ከነቤታቸው የሚቃጠል በዛ ሁኔታ ያለን እነዚህ አካላት ዛሬ አንድ ፕሮግራም ጽፈው ካልመጡ ብሎ የሚያስብ ሰው ጤነኛ ነው ፖለቲከኛ ነው ግን ያንን የሚቀርፍ ነገር ያደረግን ነው የፋኖች ህዝብ ግንኙነት ያስደንቀኛል የፋኖች አቋሞች ያስደንቆኛል ኮንሲስቲያቸውን ሳይስቱ የማረኳ ልጆችን እንዴት እንደሚልኩ በእስር ቤት ያገኙአቸው እንዴት እንደሚልኩ ስለ ወደፊቷ ኢትዮጵያ እንዴት እንደሚናገሩ ዓላማቸውን ከኢትዮጵያ ጋር እንዴት አስተሳስረው እንዲያደርጉ 9 ጊዜ ከሚጽፉት ቡጫቂ ወረቀት የነሱ እንትን የኢትዮጵያን ፖለቲካ በሰፊው ቀይሮናል እና በዛ ደረጃ ማሰብ ነው ራቅ ብሎ አንድ ስቴፕ ወደ ኋላ ይሄዱ ነገሮችን ማሰብ ያስፈልጋል አብረን የመኖር እድላለን ያለ መፍረስም በዚህ ደረጃ እድላለን ስራዎች ሁሉ መልክ ይዘዋል እነዚህን ነገሮች አጠናክሮ መሄድ ለለውጥ ቅርብ ነን በተደረፈ የአብይ መንግስት መውደቅ ከሆነ በብዙ ማሳያዎች ደጋግመን ብለናል ስለነሱ መናገርም አያስፈልገን እነዚህ ነገሮች ትኩረት ካደረግ በእውነት የሀገራችንን ሁኔታ ለውጠን በታሪክ የምንከበርበት ጊዜና ከትውልድ ተጠያቂነት የምንድንበት ነገር እናደርጋለን ብዬ አስባለሁ ማዚ በጣም አመሰግናለሁ እሺ እግዚአብሔር ይስጥልኝ ማዚ ተመልካቾቻችን የዛሬው ውይይታችን ይሄን ይመስል ነበር በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም